ፈልቶ አንድ ቀን የተነዳቦት እንደሆን ምን ይሆኑ አሉኝ። ያታቤት አቤት የትምህርት በምስጢር አንተውሎኝ አይ ዛን ጊዜ አይ ትንሽ አንዳንዴ መስከር አለ አይደለ በምስጢር በደምብ ስሙ። የዛ ጊዜ ያን የተናገርኩት በመስከር ነው አሉ። ያው መስከር ሲባል ያው በሚስጥር አለ። እንዴት ነው የሰከሩት? ምንድን ነው ያሰከራቸው የሚለውን እኔ አንዱ መነኩሴ ምን አሉኝ? እስከ ዝናን አንድ መነኩሴ አቤት 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 የትምህርት ፈልቶ አንድ ቀን የተነዳቦት እንደሆን ምን ይሆኑ አሉኝ። ይሄ ትምህርት ፈልቶ አንድ ቀን የፈነዳ ቢሆን እንዴት ሊሆኑ ነው አሉኝ። ምንድነው የሚፈጠረው ሲፈነዳ ነው ጥያቄያቸው። ሲፈነዳ ማለት እኮ ልክ አሁን ባለፈው እንደተናገሩት እንዳይናገሩ ነው ሲፈነዳ አይደል እንጂ ሰውን የሚጠቅምማ ከሆነ እንደ ይፈንዳ እንጂ ምንድነው ችግሩ? እሱን ነው እየተናገሩ ያሉት። አሁን እንስማቸው፣ በደንብ ያብራሩታል። ያለኝ ፈልቶ ያሉኝ ፈልቶ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት ይሄ ትምህርት ወጥቶ አያውቅም እንዴ? በደንብ ስሟቸው እናንተ። ያው ቲክቶክ ላይ የቅርቷን ብቻ የምትለዋን አንድ ደቂቃ ቆርጣችሁ ነው የለቀቃችሁት አብዛኛው ሰው። እስቲ ስሙ። ፈልቶ ያሉኝ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረነው አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ይኸው በጉባኤ የሚነገርን አውጥታችሁ ምእመናንን አታስጨንቁ። የሥላሴ ትምህርት ለምእመናን የሚነገርና የማይነገር የሚባል አለ እንዴ? ምን ማለት ነው? እስቲ እንስማቸው ውስጥ አው አይ መስማቱን ማሰምታችኋል። ማዳመጥን ያልቻላችሁት እሱን ነው ፖዝ እያደረኩ ማሰማችሁ ሐሳባችሁ እንድትይዙት ማለት ነው። አሁን ፖይንቱ እንድትይዙልኝ ነው የምፈልገው። መጽሐፍ ዘርግቶ የሚያስተምሩት ትምህርትና ለምእመናን የሚነገረው ትምህርት ሁለቱ ይለያያል። ይሄ ትምህርት ወጥቶ አያውቅም ነው ያሉት። በደምብ ስሟቸው። ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረነው አናውቅም። አባቶቻችን ምእመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምእመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትም እና ይደናገራሉ ምእመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። ምስጢረ ሥላሴ ሥጋዌን እንዳትወጡ ወደ ውጭ አንዳንዱን ማለት ነው። አሁን ሥጋዌ እንዴት ነው ማናስተምረው? ለሰው የሚማርና የማይማር የሚባል ነገር አለ እንዴ? የለም፣ በጭራሽ የለም። ስለዚህ በጉባኤ ቤት የሚማሩት ትምህርትና አውደ ምሕረት ላይ ሲመጡ የሚናገሩት ትምህርት ይለያያል። እሳቸው ምን አሉ? ሳት ብሎኝ ነው፣ አዳልጦኝ ነው፣ ሰክሬ ነው በሚስጥር እዛ ቦታ ላይ የተናገርኩት። ይሄን የተናገሩት እንግዲህ አራታይ ነው፣ ከራሳቸው ያመጡት አይደለም። ሳት ብሏቸው እስከዛ የተማሩት ትምህርት ሳት ብሏቸው እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ይሄ ማለት ነው ይሄ ናቸው የተናገሩት። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ያው የቀሩት ሌሎች አካላት እንዳሉት እናምናለን። ይህን የተናገረው ማን ነው? ሃይማኖተ አበው ጠቅሷል። ይኸው ላሳያችሁ። ሃይማኖተ አበው ለእግዚአብሔር አይኖች፣ ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩት የተባሉት ምንድን ናቸው? ከአይንና ከጆሮ የቀሩት የተባሉት
ስለዚህ የቀሩት ከሚባሉት ውስጥ አንዱ ምንድነው? ጾታ ነው። እሱን ነው የተናገሩት እሳቸው። ይኸው ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። አለ ግን አይመረመርም። ይሄን ወኩሎም ለተርፉ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ ሆኖ ሳለ ሌላው ምን ትዝ አለኝ መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና ይኸው መጽሐፈ ሚላድ ደግሞ ለእኛ ያለው ሁሉ እንዳለው ተደርጎ ተነግሯል አሉ። ታዲያ መጽሐፉን ይቅርታ መጠየቅ ያለበት እሳቸው አይደሉም። ተናገር ነው። ለምሳሌ ኢሳያስ ላለው ብዬ ኤርሚያስ ስል ወይም ወንድ ላለው ብዬ ሴት ስል፣ ለምሳሌ ጆይ አንተ ወንድ ነህ ለማለት አንተ ሴት ነህ ብል ይሄ ዳጸ ልሳን ነው። ይቅርታ ወንድ ለማለት ፈልጌ ነው እላለሁ። ይሄ አይደል እንጂ ትምህርት አይደለም እኮ ዳጸ ልሳን ሚስጥር አይደለም። እሳቸው ከዳጸ ልሳንም አልፈዋል። እሳቸው ያልፋል። ትምህርት ነው፣ ዳጸ ልሳን አይደለም። አንገቴን ሰጥለታለሁ ያሉት እኮ በዳጸ ልሳን አይደለም፣ ትምህርቱን ነው። ለዛው ምላሽ እየሰጡ ነው። አንድ ሊቅ ሲናገር ሰምቻለሁ፣ ለስላሴ ጾታ የላቸውም የሚል ሊቅ ሰምቻለሁ። ይህ ስህተት ነው። ጾታ የላቸውም የተባለው ለስላሴ ሳይሆን ለመላክ ነው እያሉ መጽሐፍትን እየጠቀሱ አድምታ እየጠቀሱ ሃይማኖት አቦን እየጠቀሱ አስተምረው ዳጸ ልሳን ነው አይባልም እንዴ? ዳጸ ልሳን እኮ እናውቃለን ምን እንደሆነ ማለት ነው። እሳቸው ትምህርቱን በተዛባ ሁኔታ የሄዱበት ነገር አለ ማለት ነው። በቃ እሳቸው እንግዲህ የአሁኑን የልባቸውን ያው መድኃኒዓለም ነው የሚያውቀው። ግን የእሳቸው እስከዛ ድረስ እንግዲህ 40 ዓመት ተምሬያለሁ ነው ያሉት አይደል? 40 ዓመት አስተምሬያለሁ። አዎ አጠቃላይ ከትምህርታቸውም ጋር ተገናኝቶ ይህን ሁሉ ጊዜ ሲማሩና ሲያስተምሩ ለስላሴ ጾታ አላቸው ወይንስ የላቸውም የሚለው ነገር ሳያውቁ ቀርተው ነው። እንኳን እሳቸው ይቀርና ገና ዛሬ የገባ ሰንበት ትምህርት ቤት አንድ ገና በለጋ ዕድሜ ያለ ሰው ይሄ ነገር አይጠፋበትም። እውነት ለመናገር አይደል? እንኳን ታይና የተባሉ እሳቸው ዶግማ የተማሩ መሳሳታቸው ይገርማል። ስህተት ነው ነው ስህተቱ የስህተቱን ምንጭ ነው ማየት የምፈለግ ነው። አሁን እኮ እኛ ምን ስንናገር በእሳቸው ትምህርት እኮ አምነን አይደለም። ስላሴ ጾታ የላቸውም ብሎ አሁን በመናገራቸውም እኮ እኛ እንትን የለብንም የሆነ ምንድነው ቅሬታ ኑሮንም አይደለም። ግን ምንድነው የኛ እያልን ያለ ነው እሳቸው ይቅርታ ሲጠይቁ የትምህርታቸው ምንጭ ምንድነው? ከልባቸው አፍልቆ ነው የተናገሩት አይደለም። ከራሳቸው ካነበቡት ነገር በተጣመመ መንገድ እንደሄዱበት ነው የሚያሳየው ነገር። የተጣመመ ነገር የለውም። ለምሳሌ ቪዲዮ ሙሉ ሰምታል? ቪዲዮ ሙሉ አልሰማሁኝም እኔ ይቅርታውን ነው የሰማሁትኝ። እሱ ነው ችግር። ቪዲዮ ሙሉ ብትሰማው ምንድን ያሉት መጽሐፍትን እየጠቀሱ ነበር። አንድ መጽሐፈ ሚላድ የሚባል መጽሐፍ አለ። እዛ መጽሐፈ ሚላድ ላይ ቃል በቃል ተቀምጧል ነው ያሉት ጾታ እንዳላቸው። መጽሐፈ ሚላድ ደግሞ የሚባለው መጽሐፍ የጸሎት መጽሐፍ ነው። ጊዮርጊስ ጠላቶቹን ድል የነሳው ይህን ጸሎት ጸልዮ ነው ተብሎ ነው የሚታመነው። ሰውየው ትልቅ ጥፋት አጥፍተዋል። እንደኔ የሰውየው ጥፋት የእሳቸው ጥፋት አይደለም። ጥፋቱ የቤተክርስቲያኒቷ ነው። እሳቸው የጠቀሱት የቤተክርስቲያኒቷን መጽሐፍ ነው። የቤተክርስቲያኒቷን መጽሐፍ ነው የጻፉት። እስካሁን ድረስ ለምን አልተገለጸም? ለምን ሌላ አስተማሪ አላስተማሩ? የቤተክርስቲያን ጾታ የሚለውን ነው የምትለኝ? አዎ እሳቸው የጠቀሱትን ሌላ አስተማሪ እስከዛሬ ጠቅሶት አያውቅም ነው የምልህ። አዎ ምንድን ነው ቃል በቃል ጾታ የምትለዋን ቃል በዚህ ደረጃ ወደ ምሕረት ላይ የተናገሩት እሳቸው ናቸው። ይህ ማለት ግን እነሱ በሚያስተምሩበት መጽሐፍ ዘርግቶ በሚያስተምሩበት ቦታ ላይ አይነገርም ወይ ከተባለ እኔ ይቸግረኛል። አይነገርም ለማለት እስቲ ከራሳቸው አንደበት እንስማው። እንደዛ ይሻላል። እስቲ ላሰማ። ፈልቶ አንድ ቀን የተነዳቦት እንደሆን ምን ይሆኑ አሉ።
አቤት አቤት የትምህርት በምስጢር አንድ ብሎኝ አይ ዛን ጊዜ አይ ትንሽ አንዳንዴ መስከር አለ አይደለ? በምስጢር በደምብ ስሙ። የዛ ጊዜ ያን የተናገርኩት በመስከር ነው አሉ። ያው መስከር ሲባል ያው በሚስጥር አለ። እንዴት ነው የሰከሩት? ምንድን ነው ያሰከራቸው የሚለውን እኔ አንዱ መነኩሴ ምን አሉኝ? ምስካየ ኅዙናን አንድ መነኩሴ አቤት 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 የትምህርት ፈልቶ አንድ ቀን የፈነዳበት እንደሆን ምን ይሆኑ አሉኝ። ይሄ ትምህርት ፈልቶ አንድ ቀን የፈነዳ ቢሆን እንዴት ሊሆኑ ነው አሉኝ። ምንድነው የሚፈጠረው ሲፈነዳ ነው ጥያቄያቸው። ሲፈነዳ ማለት እኮ ልክ አሁን ባለፈው እንደተናገሩት እንዳይናገሩ ነው ሲፈነዳ አይደል? እንጂ ሰውን የሚጠቅምማ ከሆነ እንደ ይፈንዳ እንጂ ምንድነው ችግሩ? እሱን ነው እየተናገሩ ያሉት። አሁን እንስማቸው፣ በደንብ ያብራሩታል። ያለኝ ፈልቶ ያሉኝ ፈልቶ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት ይሄ ትምህርት ወጥቶ አያውቅም እንዴ? በደንብ ስሟቸው እናንተ። ያው ቲክቶክ ላይ የቅርቷን ብቻ የምትለዋን አንድ ደቂቃ ቆርጣችሁ ነው የለቀቃችሁት አብዛኛው ሰው። እስቲ ስሙ። ፈልቶ ያሉኝ ስለዚህ የዛን ሰዓት በእርግጥ ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ይኸው በጉባኤ የሚነገርን አውጥታችሁ ምዕመናንን አታስጨንቁ። የሥላሴ ትምህርት ለምዕመናን የሚነገርና የማይነገር የሚባል አለ እንዴ? ምን ማለት ነው? እስኪ እንስማቸው ውስጥ አው አይ መስማቱን ማሰምታችኋል። ማዳመጥን ያልቻላችሁት እሱን ነው ፖዝ እያደረኩ ማሰማችሁ ሐሳባቸው እንድትይዙት ማለት ነው። አሁን ፖይንቱ እንድትይዙልኝ ነው የምፈልገው። መጽሐፍ ዘርግቶ የሚያስተምሩት ትምህርትና ለምዕመናን የሚነገረው ትምህርት ሁለቱ ይለያያል። ይሄ ትምህርት ወጥቶ አያውቅም ነው ያሉት። በደምብ ስሟቸው። ይሄ ትምህርት ወጥቶ አያውቅም። በብዛት አስተምረን አናውቅም። አባቶቻችን ምዕመናን የማይሸከሙትን ትምህርት ምስጢረ ሥላሴ በጉባኤ ቤት የሚነገርን ነገር ወደ ውጭ አውጥታችሁ ምዕመናን አታስጨንቁ። ብዙ ጊዜ ደክመው መርምረው አያገኙትም እና ይደናገራሉ ምዕመናን። እንደዚህ አይነት ምስጢረ ሥላሴ ምስጢረ ሥጋዌን ብዙ ባታወጡ ይላሉ አባቶቻችን። ምስጢረ ሥላሴ ሥጋዌን እንዳትወጡ ወደ ውጭ አንዳንዱን ማለት ነው። አሁን ሥጋዌ እንዴት ነው ማናስተምረው? ለሰው የሚማርና የማይማር የሚባል ነገር አለ እንዴ? የለም፣ በጭራሽ የለም። ስለዚህ በጉባኤ ቤት የሚማሩት ትምህርትና አውደ ምሕረት ላይ ሲመጡ የሚናገሩት ትምህርት ይለያያል። እሳቸው ምን አሉ? ሳት ብሎኝ ነው፣ አዳልጦኝ ነው፣ ሰክሬ ነው በሚስጥር እዛ ቦታ ላይ የተናገርኩት። ይህን የተናገሩት እንግዲህ አራታይ ነው፣ ከራሳቸው ያመጡት አይደለም። ሳት ብሏቸው እስከዛ የተማሩት ትምህርት ሳት ብሏቸው እና ያን ሰዓት አንድ መምህር ለሥላሴ ሴትም ወንድም አይባሉም ያለ ሲያስተምር አንድ ወጣት ሰማሁ። እግዚአብሔር ጾታ የለውም። ይሄ ማለት ነው ይህ ናቸው የተናገሩት። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ጾታም የላቸውም ሲባል እያለ ሲያስተምር ምን ትዝ አለኝ? ከዚህ ከሃይማኖተ አበው ከሰለስቱ ምዕት ቃል ነአምን ከመቦ ለእግዚአብሔር ቃል አእይንት ወአይዛን አይዳው ወአይጋር ወኩሎም ለተርፎ አካላት ለእግዚአብሔር አይን፣ እጅ፣ አፍንጫ፣ እጅ፣ እግር ሌሎችም የቀሩት አካላት እንዳሉ እናምናለን። ያው የቀሩት ሌሎች አካላት እንዳሉት እናምናለን። ይህን የተናገረው ማን ነው? ሃይማኖተ አበው ጠቅሷል። ይኸው ላሳያችሁ። ሃይማኖተ አበው ለእግዚአብሔር አይኖች፣ ጆሮች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩት የተባሉት ምንድን ናቸው? ከዓይንና ከጆሮ የቀሩት የተባሉት። ስለዚህ የቀሩት ከሚባሉት ውስጥ አንዱ ምንድን ነው? ጾታ ነው።
እሱን የተናገሩት እሳቸው። ይኸው ነገር ግን ይመረመራል ቢሉ ነገር ግን አይመረመርም ረቂቅ ነው ይላል። አለ ግን አይመረመርም። ይሄን ወኩሎሙ ለተርፉ አካላት የቀሩትም አካላት አሉት የሚለው አንዱ ገጸ ንባብ እሱ ሆኖ ሳለ ሌላው ምን ትዝ አለኝ መጽሐፈ ሚላድ የሚባል መጽሐፍ አለ። እሱ ያልተመረመረ መጽሐፍ ነው። እውነት ለመናገር ያልተመረመረ መጽሐፍ ነው። እሱ ጠቅላላ በቃ በእኛ አካል ያለው ሁሉ እንዳለው ቁጭ አድርጎ የሚናገር መጽሐፍ ነውና ይኸው መጽሐፈ ሚላድ ደግሞ ለእኛ ያለው ሁሉ እንዳለው ተደርጎ ተነግሯል አሉ። ታዲያ መጽሐፉን ይቅርታ መጠየቅ ያለበት እሳቸው አይደሉም። እሳቸው አይደሉም። እኛ አባት እነዚህን ነው ዋቢ አድርገው ለኦርቶዶክሳውያን ያስተማሯቸው ማለት ነው። ያስተማሯቸው አያችሁ። እና ስላሴ ላይ በጉባኤ ቤት የሚማሩትና አውደ ምሕረት ላይ የሚናገሩት የተለያየ ነው፣ እንዳትናገሩ እንባል ነበር አሉ። እሺ አሁን ለምሳሌ እሳቸው ሌላም አካላቶች አሉት ብለዋል አይደለ? እንትን ያሉ አካላት ብለው አሉ። አሁን እነዛን አካላቶች ብለው ያሉት ነገር መጽሐፍ ቅዱስ ላይ የለም የለም አለ። አሁን ኦርቶዶክስ በምታብራራበት መንገድ አሁን ለምሳሌ ትንቢተ ኤርሚያስ ጥፍር ላይ ጭን ምናምን የሚል ትንቢተ ኤርሚያስ ላይ አንጀቴ ብሎ ይላል አይደል? እግዚአብሔር አንጀቴ አዘነላቸው ነው ምናምን የሚል አባባል አለ። አንጀት ኖሮት ነው የትኛውንም አይን ጆሮም የሚለው ሊትራሊ ነው እንደምትወስደው ነው ሊተኮርኮ አባባሌ ያ ኦርቶዶክስ ያን ነገር የምትለውን መንገድና መጽሐፍ ቅዱስ ላይ ያለው ነገር ምንድን ልዩነት እኮ የለውም። ኧረ አለው። ኦርቶዶክስ የምትለው እውነተኛ ነው ብለን የምታምነው እውነተኛ አይን እውነተኛ ጆሮ ምሳሌ አይደለም። እንደዛ አንተ ስታስበው እውነተኛ አሁን አንድ ሕፃን ልጅ ራሱ አምላክ ጆሮ አለው እግር አለው እንኳን ተብሎ ቢባል እውነተኛ ነው ብሎ ሊያስብ ይችላል? እንደ ያልተማረ ሰው እንኳን እውነተኛ ነው የምትለው ኦርቶዶክስ እውነተኛ ነው የምትለው ማዳመጡን ጆሮ ከሆነ ማዳመጡ አረ እውነተኛ አይኑ ጆሮ እውነተኛ ነው እንዴ? በነገራችን ላይ ይኸው ምንም ነገራችን ላይ የለም። እውነተኛ ነው እኮ ማለት ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። ነገር ግን አይመረመርም እኮ የታመነ ነው እውነተኛ እኮ ነው። ማዳመጡ አይደል? ማዳመጥ የለም። ማዳመጥ የሚላል የለም። ማየቱ የሚላል የለም። አንተ አትጨምር። አይኖች ነው የሚለው። አይኖቹ ማየቱ ነው። አይኖቹ ታዲያ ምኖቹ ናቸው? አይደለም። አይኖች፣ ጆሮች፣ እነዚህ አካላት ወይም መልካት፣ ገጻት እንዳሉት እናምናለን ነው። በኦርቶዶክስ መልክና ገጽ የሚባል ነገር አለ የለም? ነገር አተረጓጎሙ ላይ ምንም አተረጓጎሙ መልክ ምንድን ነው? መልክ ምንድን ነው? መልክ ሲባል ለምሳሌ እኛ እንደምተረጉመው ሰዋዊ ነገር አይደለም። ትርጉሙ ምንድን ነው? መልክ ዲፋይንድ ለመግለጽም ይከብዳል መልክ የሚለው። እሺ ገጽ ምንድን ነው ይባላል? ለእኛ ያለው አመለካከት ነው ገጹ። ገጹ ማመለካከት ነው መሰለኝ። እኔ እንግዲህ እሱን አላውቅም። እግዚአብሔር ስንት ገጽ አለው? አላውቅም። እሱን አላውቅም። እሺ እግዚአብሔር ስንት መልክ አለው? አላውቅም። አመለካከት ካልከው እኮ እግዚአብሔር ለእኛ ስንት አመለካከት አለው ወደሚል ነው የሚወስዱ እኮ። አንተ አንበበው እስኪ እሱንሽ ላሳይ፣ ምን እንደሚል እሺ ላሳይ። ይሄ አትናቴዎስ ተነገረ ተብሎ የሚታመነው ነው። ይታያችኋል? የስሉስ ቅዱስ እሺ ይታያል። የተነገረውን ሁሉ አንበበው የተነገረው ሁሉ እሺ ላንብብ። የስሉስ ቅዱስ የሚሆኑ 3 አካላት 3 ገጻት 3 መልካት እንዳሉት ስለ መለኮት የተነገረውን ሁሉ እናምናለን። 3 ነው ያለው እግዚአብሔር። 3 ገጽ አለው፣ 3 መልክ አለው ወይም መልካት አለው። ገጽ ምንድን ነው? መልክ ምንድን ነው? አሁን ይሄን ነው ዲፋይን ማድረግ ያለብን። ገጽ ማለት መልክ ማለት አመለካከቱ ማለት አይደለም። እኔ ከምልተረጉምልህ ራሱ ኦርቶዶክስ የተረጎሞችን ላሳየ ገጽ ምን እንደሆነ ገጽ የተረጎሞቹን ላሳየ። ምንድነው መልክ? ገጽ ምንድነው? እንግዲህ እግዚአብሔር ስንት መልክ ነው ያለው? 3 ነው ያለው። ስንት ገጽ ነው ያለው? 3 ነው። ምንነት ለማለት ነው አይደለም? ምንነትማ አንድ ነው።
አምላክነት ነው እሱ ምንነት። ቆይ ላሳይ፣ ገጽ ምን እንደሆነ መልክ ምን እንደሆነ ራሱ ኦርቶዶክስ የተረጎመችው ላሳይ። ይታያል። ማህበረ ቅዱሳን ዌብሳይት ላይ ነው። አንበበው። እሺ እንደዚህ ነው። ውድ የእግዚአብሔር ልጆች መልክ፣ አካል፣ ገጽ የሚባሉት ምን መሰላችሁ? ገጽ ማለት ከአንገታችን በላይ ያለው የሰውነታችን አካል የሚጠራበት ነው። መልክ ስንል ደግሞ እያንዳንዱ የሰውነታችን ክፍል ማለት ነው። አካል ማለታችን ደግሞ ከራስ ፀጉራችን እስከ እግራችን ጥፍር ድረስ ያለውን መላ ሰውነታችንን ያጠቃልላል። ስለዚህ ለሥላሴ ምን አለው? ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም ገጽ፣ ፍጹም መልክ አለው። ስለዚህ ገጽ ማለት ምን ማለት ነው? ከአንገት በላይ ያለው ፊት ማለት ነው። ከአንገት በላይ ያለው አፍንጫ፣ ጥርስ፣ ጆሮ፣ አይኖች፣ ፀጉር ጠቅላላ። መልክ ደግሞ ስንል እያንዳንዱ የሰውነት ክፍል ማለት ነው። እጅ፣ እግር፣ ዩኔሚት ኤቭሪቲንግ። አካል ደግሞ ስንል የመልኩንና የገጹን ድምር ውጤት ማለት ነው። አካል ስንል ከራስ ፀጉር እስከ እግር ጥፍር ድረስ ያለው ነው። ስለዚህ እግዚአብሔር ስንት ገጽ አለው? ስንት ገጽ አለው? 3 አለው። ከአንገት በላይ ያሉት ነገር 3 ማለት ነው። አብ የራሱ ጆሮ አለው፣ ወልድ የራሱ ጆሮ አለው፣ መንፈስ ቅዱስ የራሱ ጆሮ አለው። ያመንክበት ነው ግን የምታወራው ወይስ በሌላ መልኩ ነው የምታወራው? አሁን አንተ እውነት አምላክ እንደዛ ነው ብላ ኦርቶዶክስ ታምናለች ብለህ ነው የምታስበው? ይኸውም በማስረጃ እያሳየው ምንድን ነው የምትለኝ? ሮያል መጽሐፉን እኮ ነው እያነበበል ያለ ቤተክርስቲያኒቱን እኮ መጽሐፍ እኮ ነው እያነበበል። ጆሮ ቢባል አይን ቢባል ትልልቅ ጆሮ፣ ትልልቅ አፍንጫ፣ ትልልቅ አይን እያልክ ነው የምታስበው? ወዳጄ የእናንተ ቤተክርስቲያን ነው እንደዛ የምታስበው። አይን ጆሮ አለው ብላ ነው ያው 3 አለች እኮ ኦርቶዶክስ እኮ ጥልቅ ነች እኮ እያንዳንዱ ነገር ጥልቅ ነች። ትፈተዋለች። አሁን ይሄን አየነው እኮ ጥልቀቱን እኮ አየነው፣ የት ድረስ እንደሆነ ጆሮ ድረስ እንደሆነ እኮ አየነው። ጥልቀቱን እኮ አየነው፣ እስከ ድረስ እንደሆነ እኮ እስከ ጭን ድረስ እንደሆነ አየነው። ምንም ቢባል ኦርቶዶክስ በፍቺ ነው የምትጽፈው እንጂ ዝም ብላ እንደ ሕፃን ልጅ እንደማትጽፈው አውቃለሁ ነው እንዴ? እሺ ያው ፍታለን። እስቲ አንብበው ምን ይለን? አንብበው አይታየኝም። እኔ የሰማይ ግምዣ ብርሃን ሸማኖች የምትሆኑ ሥላሴ ሆይ ከዓይን ለተሰወሩ ጭኖቻችሁ ሰላምታ ይገባል። ይሄ ነው ጥልቀት። የኦርቶዶክስ ከዓይን ለተሰወሩ ጭኖቻችሁ ምን ለማለት ፈልገህ ነው? ጭኖች ነው በቃ። የኛ ዓይን ማያየው ጭኖች አሏቸው፣ ለዛ ሰላምታ ይገባል። እና ያ ማለት በሌላ መልኩ ነው የምትተረጉመው አንተ? ተርጉምልኝ። ይሄ ትርጉም ነው ያነበብኩልህ። ይታያል። ንባብና ትርጓሜ ነው የሚልን። ለምሳሌ እዚህ ጋር የምታየው ይኸውልህ ጆይ፣ እዚህ ጋር የምታየው ምንድን ነው? ጥሬ ንባቡ ነው፣ ተተርጉሞ ነው ጭኖች የሚለው። እስቲ ጭኖች ምንድን ነው? አንተ ሌላ ትርጉም ካለ ንገረኝ። በነገራችን ላይ ሥላሴን ስትተቹ ግን ራሳችሁንም እየተቻችሁ እንደሆነ ማወቅ አለባችሁ። እኛ ሥላሴን አልተችንም። ሥላሴ አማኞች ስለሆነ ቆይ ጆይ፣ እኛ ሥላሴን አልተቸንም። ምንም ትርጉም የለም። እንደዚህ ስማኝ መጀመሪያ ቆይ። ሥላሴን እየተቻችሁ አይባልም። ሥላሴን አልተቸንም ነው እንጂ ታዲያ ምንድን ነው? ምናመልከውን አምላክ ቆይ ወዳጄ ቆይ፣ መስመር ማትሳት። ምናመልከውን አምላክ አንተችም። እንደዛ ምን ከተቸሉማ ምኑን አመለክ ነው? የምናመልከውን አምላክ አልተቸንም። ቆይ ወዳጄ ጆይ ስማ መጀመሪያ። ማይሆን ቃል ተናግረ መልስ ሲሰጥ መስማት ነው ያለብህ። እኛ ሥላሴን እየተቸን አይደለም። ስለ ሥላሴ ያላችሁን የተሳሳተ አስተምሮ ነው እየተቸን ያለ ነው። በመጽሐፍቶቻችሁ ስለ ሥላሴ የተነገረው ልክ እስከዚያ ድረስ ስለ ማርያም የተናገራችሁትን የሐሰት ትምህርት ስንናገር ነበር። ያ ማርያምን እየናቅን ማርያምን እየታችን እንዳልነበር ተናግረናል። ታምረ ማርያም ስለ ማርያም የተነገረውን እሱን የተቸን። እንደውም ብዙ ጊዜ የምንናገረው ምንድነው? የጌታችን የኢየሱስ ክርስቶስ እናት ማርያምና የታምረ ማርያም አንድ አይነት አይደሉም፣ የሚመሳሰሉት በስም ብቻ ነው ብለን ለይተን ነው የምንናገረው። አሁንም ሥላሴ ላይ ስንመጣ ሴም ቲንግ ነው። መጽሐፍ ቅዱስ ላይ ሐዋርያቶቹ ያስተማሩት የሥላሴ ትምህርትና የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምሩ የሥላሴ ትምህርት አንድ አይነት አይደለም። ሥላሴ ጽንሰ ሐሳቡ አልገባችሁም እያልን ነው። በተለይም አካል ላይ ስንመጣ
አልተረዳችሁም፣ አልገባችሁም እያልን ነው። እሱን ነው እየተቸን ያለን። የ3000 ዓመት በላይ ያለችው ቤተክርስቲያን አንተ አሁን እናንተ ልታስረዱ ነው ጴንጤዎች? ተረቱ የሚጀምረው እንደዚህ ነው። 3000 የሚባል ነገር የለም። ያለ ይቅርታና እኔ ከሜሎስ ጋር ላውራ ፕሊዝ። እሺ አውራሽ። እሺ ሜሎስ፣ አሁን መጨረሻ ላይ ካነሳው ጀምሮ ብናወራ ደስ ይለኛል። ለምሳሌ ጭን የሚለውን በምን ፈተና ጭን አሁን ጭን ያልከውን አሁን አሳዩ ሃይማኖት አበው ላይ ጭን ብለህ አይ ቆይ አንተ ከየት ነው? ጠይቁ፣ ከየትም ከሆናችሁ ግቡና ጠይቁ አላለም እንዴ? ኤርሜስ ከየት ነው? መጀመሪያ ማወቅ ፈልጋለሁ። ከየት ነው? እኔ ወንጌል አማኝ ነኝ። እና ወንጌል አማኝ ሆነ? ኖ ውሸታም ምን አነየ ውሸታም በጌታ በኢየሱስ ክርስቶስ ስም በቃ የኦርቶዶክስ ክርስትና እዚህ ላይ ደረሰ። ምን አይ እሱ ከዚህ በፊት ቤተ እምነት የለኝም። እኔ እኮ አንዳንዴ የሚጠይቁት ጥያቄ ከበድ እንደሚልባቸው ሲያውቁ እሱ አንተ በቃ ምን ባላቅህ እንደዚህ ባላልክ ነበር። የኦርቶዶክስ አማኝ ነው። ሜላ ቀጥሎሽ ወዳጄ፣ በስላሴ ጭን ሲባል ምንድን ነው? እሱ ነው ጥያቄ። ስለሱ አልጠየቅም። ጭን ሲባል ነገርኩህ እኮ። ጭን ማለት ከዳሌ እስከ ጉልበት ያለው ክፍል ነው አልኩህ። ለጭን ከሆነ ትርጉሙን ይፈልጋል። ለስላሴ ጭን ሲባል ምንድን ነው? ጭን ምንድን ነው ያሉት እነሱ? ለስላሴ ጭን ምንድን ነው ያሉት? ከጭኑ ምንድን ነው ያሉት? ለጭኖቹ ሰላምታ ይገባል ነው ያሉት። ለጭኖቹ ሰላምታ ይገባል እኮ። ጭን የሚባለው ትርጉሙ ከዘሩ የተወለደ የራሱ ዘር ከራሱ ወገን እንደማለት ነው። እሺ ለስላሴ ምን ያልከኝ ነው? ከስላሴ የተወለደ እያልከኝ ነው? ከስላሴ ዘር የተገኘ? አዎ ከስላሴ ዘር የተገኘ የራሱ ዘር የራሱ ወገን እንደማለት ነው። ማን የተገኘው ከስላሴ ዘር ደግሞ? ጭራሽ አዋስከው። ከስላሴ ዘር የተገኘው ማን? ጭራሽ አዋስከው። ስላሴን በመለኮት አንድ እንደሆነ አታውቅም እንዴ? ከስላሴ ዘር የተገኘው ማን ነው ወዳጄ? አሁን አንተ ትርጉሙን የፈለግከው አረ መጀመሪያ የጭንን ሰዎችን የምጠይቀው ስለ ጭን ነው። ስለ ስላሴ ጭን የጠየቀው ስለ ሰው ጭን አይደለም። እኔም እኮ እየጠየኩ ነው። ያንን ጥያቄ ከስላሴ ጭን የተገኙት ማን ናቸው? ከጭን ከፈለጋችሁ ነው እንጂ አንተ ላይ አይደለም ታደርጋችሁ። በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም? በሰውየው አስተያየት ነው ማውራት እንፈልገው። ትምህርቱ ላይ አታወራም ወዳጅ? በሰውየው ንግግር ላይ ነው ማውራት እንፈልገው። ስለዚህ ትምህርታችሁን ዲፌንድ ማድረግ አትችሉም ማለት ነው። በሰውየው ንግግር ላይ ነው ማውራት እንፈልገው። አዎ እሳቸው በል ደግሞ እሳቸው የተናገሩት የእናንተን ትምህርት ነው። ስለዚህ እሳቸው ያስተማሩት ትምህርት ላይ ማውራት አትችልም ወንድሜ። አይ በቃ እኔ ነኝ ያስወረድኩት። እንደዚህ የሚሟዘዘው ነገር አለውና ሌላ ሰው ቢገባ ይሻላል። ሌላ ካለ ማለት በትምህርታቸው ላይ ሊያወሩ የሚችል ሰው ጋር ሰውየውንም ሀሳብ ራሱ ሲነሳ በትምህርቱም ላይ ጭምር ካለ ነው። እንደዚህ ነው የምትፈራርሱት ማለት ነው። እንደዚህ ነው የምትፈራርሱት። ኦርቶዶክስ ማለት እንደዚህ ነው እየፈራረሰች ያለችው በራሷ ልጆች፣ በራሷ መጽሐፍት እርስ በርሳችሁ እንደዚህ ነው እየፈራ። እሺ አሪፍ፣ ትምህርቱ ላይ ማውራት እንችላለን። ስለዚህ ትምህርቱ ላይ ስንመጣ አካል ምንድን ነው? ሜሎስ እሳቸው እኮ ያስተማሩት ለምሳሌ ስለ ጾታ አለው በሚለው ነው አይደለ? ትምህርታቸው ስላሴ ጾታ አለው በሚለው ነው አይደለ? አጠቃላይ አካል በሚለው ነው። ስለ ጾታው ነው እሳቸው ያስተማሩት። ትምህርቱ ላይ ስለ ጾታው ነው የምናወራው። ትምህርቱ ላይ ስለ ጾታ እናወራ። ጾታው ላይ ብቻ አይደለም አካል በሚለውም ነው ያወሩት ወዳጅ። አካል የሚለውን ሲያብራሩ ነው ሃይማኖት አበውን ጠቅሰው ሌሎችም አካላቶች እንዳሉት እናገራለን የሚለውን ነው ጾታ ብሎ የተረጎሙት እኮ። ስለዚህ ጾታ አለው ነው እሳቸው ያሉት አይደለ? አዎ እሳቸው እንደዛ ነው ያሉት እኮ። ግን እሳቸው ካሉት አንጻር አንተ እሳቸው ስላሉ ትክክል ነው ያስተምሩ ያልከው የእሳቸው የጠቀሱት ያስተምሩ ወይ ደግሞ መጽሐፍ አለ? ስላሴ ጾታ አለው ሲሉ ስላሴ ጾታ አለው ብለው ሲመጡ ይህን ትምህርት ያመጡበት የአንድ ነገር ያለማጣቀሻ መቼም እንደ ማስረጃ አይጠቀስም። ታውቃለህ? ተናገሩ እኮ እሳቸው እኮ። ምንድን ነው ምን ብሎ ነው የጠቀሱት እሳቸው? አንደኛ ሃይማኖት አበው አሉ፣ ሁለተኛ መጽሐፈ ሚላድ አሉ እኮ። መጽሐፈ ሚላድ ላይ ሃይማኖት አበው ላይ ስላሴ ጾታ አለው የሚል አለ? አንብበሃል አንተ? ጾታ የሚል ቃል የለም እኮ። ታዲያ እሳቸው ካሪያ ተሳስቻለሁ ያሉት እኮ ጾታ የሚል ቃል ስለሌለ እኮ ነው። እሳቸው ጾታ ያሉበት ምክንያት ሲናገሩ የቀሩትም ሁሉ አካላት አሉ ይላል። ስለዚህ ሰውየው ከዛ በኋላ ተሳስቻለሁ ሲሉ ጾታ የሚል እንደሌለ ስላዩ ነው። አንተም ደግሞ አሁን ጾታ የለም ካልክ አንድ ነገር ያለማጣቀሻ እንደ ማስረጃ አይቀርብም። አይ መጽሐፍ ሚላድ ላይ አለ ብለዋል እኮ። የት አለ? መጥቀስ አለባቸው። ካለ የቱ ጋር ነው? የቱ ጋር ነው? የቱ ምዕራፉን ገጹን ይንገሩና፣ ወይ ደግሞ አንተ ካነበብከው ንገረና። መጽሐፍ ሚላድን ገብተህ ማንበብ ነው እኮ። ምኑ ጋር የቱ ጋር እናንብበው? የቱ ጋር አንተ ካነበብከው ወይ ደግሞ መጽሐፍ ሚላድ ትንሽ ገጽ ነው፣ ገብተህ አንብበው እኮ። ምኑ ጋር ንገረኝና እኮ ገጹንና ማለት የለም ማለት ያለብህ ወዳጅ። የለም መጽሐፍ ሚላድ ላይ ጾታ የለም
ይህን የምትለው ከኔ ጋር አይደለም፣ ከእሳቸው ጋር ነው። አንተ ከእሳቸው ጋር ትክክል ነው። አስተምሮታቸው ነው ትክክል ነው እሳቸው ስላልክ ነው። እንደ ኦርቶዶክስ ከሄድን የእሳቸው ትምህርት ወደዛ ያዘነብላል ነው ያልነው። ጾታ ቅድም እሳቸው ግን ያዘነብላል ነው እንጂ ማጣቀሻ የለውም ነው፣ ማስረጃ የለውም። ማስረጃ አለ ብሎ መጽሐፈ ሚላድን ጠቀሱ። የለማ መጽሐፈ ሚላድ ላይ የለማ ጾታ አለው የሚል አንብበዋል። መጽሐፈ ሚላድን የለማ ጾታ አለው የሚል የለም። እሺ መጽሐፈ ሚላድ ማን የደረሰው? ወይ ጉድ! እንዴ አሁን ይሄ ካልክ መልስልኝ፣ ማን የደረሰው? እንዴ ለእኔ ስለ ደራሲው ምን ችግር ምን አስጠይቀኝ? ስለ ደራሲው አታውቁም አለ ካልክ ለምን አንተ አታመጣውም? የለም በምን ቋንቋ ነው የተጻፈው? የለም አልኩህ። አንተ አለ ካልክ እኮ አንተ ነው የምታሳየው። እሺ ንገረኝ፣ በምን ቋንቋ ነው ያነበብኩት? ይሄ እኮ የእውቀት መለካከያ እኮ አይደለም የሚሉት። አይ ንገረኝ፣ በምን ቋንቋ ነው? አይ ሊይዝ ነው በዚህ አውቁ ስለማውቁ ነው። የለም አልኩህ እኔ አይደለ? የለም ካልኩህ አንተ አለ ብለህ አንተ በምንም ይጻፍ የለም አልኩህ። በምንም ይጻፍ ውሸት አታውቁም። ውሸቴ ከሆነ አለ ብለህ ለምን አታመጣም አንተ? ወዳጅ አታውቁም። መጽሐፉን አንብበው። መጽሐፉ ካለ ለምን አለ ብለህ አንተ ለምን አታመጣልኝም? አለ ብለህ ጻፈ ሚላድ ላይ ጾታ አለው የሚል አለ ብለህ ለምን አታመጣልኝ? እሱን እኔ ዋሽቻለሁ። እኔ ውሸት አለኝ አላነበብኩትም፣ ምንም አላልኩትም። እኔ አይደለም ያልኩት አራት እሳቸው ይህን ትምህርት እንዴት አስተማሩ ተብሎ ሲጠየቁ ሃይማኖተ አበው ላይ የቀሩትም አካላት የሚል አለ። ስለዚህ የቀሩት አካላት በሚለው ውስጥ ያው ጾታም አለ በሚለው ይዤው ነው አሉ። ግን መጽሐፈ ሚላድ ላይ ግን እዛ መጽሐፍ ላይ ቀጥታ ይናገራል። እኛ ያለን ነገር ሁሉ ለስላሴ እንዳላቸው መጽሐፈ ሚላድ ይናገራል አሉ። ስለዚህ አሁን መጽሐፈ ሚላድ ምኑ ጋ ነው የቱ ጋ አንቀጽ ስንት ላይ ነው የሚለውን የምጠይቃቸው እሳቸው ናቸው። ይህን ነገር የተናገሩት እሳቸው ናቸው። መጽሐፉ ላይ አለ ብሏል። በቃ ይህን አሁንም ደግሜ ላሰማ እችላለሁ ብሏል። መጽሐፈ ሚላድ ላይ አለ ብሏል። ኦኬ እኔ ምንድን ያልኩት ቅድም ስላልሰማ ነው እንጂ ገና ከመጀመሪያውም ስናገር እኔ ባለኝ ንባብ እነዚህ መጽሐፍቶች ሳነብ ጾታ የሚል ቃል በቃል ጾታ የሚል አላየውም ብዬ ተናግሬያለሁ። ከዚህ በፊትም ስንገባ እንደዛ የሚል ቃል ተናግሬያለሁ። ግን እሳቸው ያስተማሩት ትምህርት ጾታ አለው የሚለው ትምህርት መጽሐፍቶቿን ስናጠና ወደዛ የሚጠቁም ነገር ግን አለ፣ የሚጠቁም ነገር አለ። ግን ቃል በቃል ጾታ የሚል ነገር እኔ አላየውም ብያለሁ። እሳቸው ግን ምን አሉ? መጽሐፈ ሚላድ ላይ ግን አለ ብሎ እሳቸው ደግሞ ተናገሩ። ስለዚህ መጽሐፈ ሚላድ የቱ ጋራ ነው አንቀጽ ስንት ላይ ነው የሚለውን የምጠይቃቸው እሳቸውን ነው ማለት ነው። ኦኬ ስለዚህ አሁን በዚህ ጉዳይ ላይ እንደዚህ ካወራን አካል በሚለው ጉዳይ ላይ እናውራ። አካል ምንድን ነው? አሁን እንዴት ወደዛ ሊያመራ እንደሚችል ትምህርቱ እሱን እስቲ እንፈትሽው። ፈቃደኛ ከሆን ከአካል ምንድን ነው ኦርቶዶክስ ቤተክርስቲያን አካል እንዴት ነው ዲፋይን የምታደርገው የሚለውን እኔ እሱ ያስማማሃል? አንዴ ቆይ መጀመሪያ እንትን ካልከው ላይ ላውራና እኔም ከዛ የምናወራበት ከሆነ እንቀጥላለን። እኔ ያልኩ ደግሞ ያለሁትኝ አንተ እንደዛ ብለህ ከተናገር ኦኬ ስላልሰማሁ ነው። እኔ ሜቢ እናንተ እነዚህ ሰውዬ ተገደው ነው ይቅርታ የጠየቁት አይመስልም፣ ይቅርታ ጠይቃቸው ትክክል አይመስልም ብለህ ስለሰማሁ ነው ያንን የገባሁትኝ። እና አንድ ነገር ደግሞ ያለማጣቀሻ እንደ ማስረጃ ስለማይሆን ስለማቅ እኔ ምናልባት እነዚህ አሁን አንተ ስታወራ ሜሎስ ወይ ማስረጃውን አንብቦት ነው ወይ ደግሞ እሱም ስላለው ይሆናል እንደዚህ እያወራ ያለው ብዬ ነው የገባሁትኝ እኔ። ስለዚህ እሳቸው መጽሐፈ ሜላድ ላይ ያሉ መጽሐፈ ሜላድ ላይ ግን የለም ስለሌለ ደግሞ እሳቸው ሰውዬ እንደገና ተመልሰው ይቅርታ ብለው ጠየቁ። ስለዚህ ይቅርታቸው ትክክል ነው ማለት ነው። የሌለን ነገር ነው መጽሐፈ ሜላድ ብለው የጠቀሱት ትክክል ስላልሆነ መጥተው ይቅርታ ጠየቁ። ስለዚህ ተሳስተዋል ማለት ነው። የሌለን ነገር መጽሐፍ ላይ የሌለውን ነገር የጠቀሱት ማለት ነው። ስለዚህ ሰውየው ተገዶ አይደለም ማለት ነው። በዚህ ሁኔታ አሁን ከነገርከኝ አንጻር ሰውየው ተገዶ አይደለም ማለት ነው። ስህተት ስለሆነ ነው። መጽሐፈ ሜላድ ላይ ጾታ አለው ስላሴ የሚል ስለሌለ መጥተው ይቅርታ ጠየቁ ማለት ነው። ስለዚህ ይቅርታቸው ትክክልና የሌለን ነገር ነው የጠቀሱት ማለት ነው። ለዛ ነው የገባሁት። መልካም በቃ እኔም ሐሳቤን አስቀምጫለሁ፣ አንተም ሐሳብን አስቀምጣል። አሁን ትምህርቱ ላይ ነውራ አካል የሚለው ምንድን ነው? በኦርቶዶክስ ቤተክርስቲያን ወደ ጾታው እንዴት እንደሚያመራ ደግሞ እኔ አካል የሚለው በኦርቶዶክስ ቤተክርስቲያን እንዴት ነው የሚፈታው? እኔ በዚህ ጉዳይ ላይ አሁን ላወራ ዝግጁ አይደለሁኝም። አካል እንዴት ነው የሚፈታው ምናምን ነገር ጊዜም የለኝም። እንደገና ደግሞ ላወራ የፈለኩትኝ እኔ አንድ ነገር ያለ ማስረጃ ማጣቀሻ እንደማይሆን ለማስረዳት ነው። ትምህርቱ እኮ ነው ዋናው። ትምህርቱ ላይ ሳታወራ እኮ ትምህርቱ ያው አካል የሚፈቱበት አለ፣ በኦርቶዶክስ የሚፈታበት ነገር አለ። ያው የተለመደ እኮ ነው። ፍጹም ገጽ ፍጹም አካል አለው ይባላል። ግልጽ ነው። ስለዚህ እንዲህ ተብሎ ነው የሚፈታው። ፍጹም ገጽ ፍጹም አካል አለው ተብሎ ነው የሚፈታው። ፍጹም ገጽ ፍጹም መልክ ስትሉ እያንዳንዱ ይሄን ነገር ግን በፕሮቴስታንት ውስጥ እንዳለ ታውቃለህ። ግን በፕሮቴስታንት ውስጥ እንደዛ ብለው የሚያምኑት ቆይ አሁን ስለ ኦርቶዶክስ እያወራን
እያንዳንዱ መልክና ገጽ አለው ስትል እያንዳንዱ ነገር አላቸው እያልከኝ ነው? ኖ እኔ አካል ብዬ ማምነው እኔ ለምሳሌ አካል ብዬ ማምነው እውቀት፣ ፍቃድ፣ ስሜት ያለው ነገር አካል ተብሎ ይጠራል እንጂ ጉዞ አይ የሆነ እኔ ነገር የጠየቅኩ እንደ ኢትዮጵያ ኦርቶዶክስ ነው የጠየቅኩ። ኦርቶዶክስ አይደለ እኮ እኔ ስለ አካል የማውቀው ይሄንን ነው የምልህ። እነሱ በኦርቶዶክስ ደግሞ ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ አለው ይላሉ። እኮ በቃ እንደ ኦርቶዶክስ ነው የምጠይቅ። ምክንያቱም በኦርቶዶክስ አንተ እንደ ግል እንደ እኔ በቃ ይሄ ነው የአካል አንደርስታንዲንግ አስተምሮ፣ አትልም። ይሄ ነው በኦርቶዶክስ የአካል አስተምሮ ይሄ ነው። አዎ ስለዚህ በኦርቶዶክስ እሺ፣ በኦርቶዶክስ እንምጣና በኦርቶዶክስ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ስትል እያንዳንዱ ነገር ሳይጓደል ሳይቀነስ ነው አይደል? እንደዛ የሚል አላየሁኝም እኔ። ሳይጓደል ሳይቀነስ ምናምን የሚል ነገር አላየሁኝም። ኦኬ የጎደለ ነው ያላቸው። አይ ነው የጎደለም የሞላም የሚል ነገር የለም ነው ያልኩት። የጎደለም የሞላ የሚባል ነገር የለም። አልተገለጠም። የጎደለም የሞላም የሚባል አልተገለጸም። ነገር የለም። ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ አለው አለ። እኔ ግን ከዚህ በፊት አንተ እግዚአብሔር ያህዌ እሺ አካል አለው ብለህ ስታስተምር ሰምቻለሁ እኮ አንተ። እንዴ ምን እያወራን እንደሆነ አልገባህም ማለት ነው። ነው ስለ ስላሴ አካል ነው እኛ እያወራን ያለ ነው። እኛ በአካል ማናምን ነው እንደሚመስልህ። አይ አንተ ግን ያህዌ አካል አለው ብለህ ታምናለህ አይደል? እኛ ሄደን ስናነሳ እግዚአብሔር አካል የለውም ብለን ምናምን ነው እንደሚመስልህ። ኖ የስላሴን አይደለም እልህ። ያህዌ አካል አለው። ያህዌ ምንድን ነው እንዴ? ራሱ እግዚአብሔር አካል አለው። ስለ ስላሴ አይደለም፣ ስለ ለምሳሌ እግዚአብሔር ብራም ምን ማለት ነው? ኧረ ምን ሆነ ነው? ስላሴ እኮ በአካልና በመለኮት እኮ ይለያያል እንዴ? በአካልና በመለኮት ምን ይለያያል ሆነ ወይስ ነው? ምን? አይ ቲንክ ተናደህ ነው የምታወራው መሰለኝ። አይደለም እንዴ? ስለ ስላሴ እኮ በአካልና በመለኮት የተለያየ ነው እኮ። ምን ግልጽ አይደል እንዴ? ስለ እና አካል ስናወራ ስለ አካል ነው የምናወራው። ያህዌ ታዲያ ከሶስቱ አካላት ውጭ ነው እንዴ? ምን እኔ እንደምታወራው ራሱ ያህዌ የስላሴ አካል ስለ አብ ወልድ መንፈስ ቅዱስን ነው አይደል አካል አላቸው የምንለው። ጨርሱ ሜላ አብ ወልድ መንፈስ ቅዱስ አካል አላቸው እንላለና አካል አላቸው እንላለን። እግዚአብሔር መንፈስ ነው። እሺ እግዚአብሔር አካል አለው። እግዚአብሔር መንፈስ ነው ይባላል አይደል? እግዚአብሔር ተዋጊ ነው። እግዚአብሔር መንፈስ ነው። እግዚአብሔር አካል አለው ይባላል። አይ ስላሴ ሌላ ያህዌ ሌላ አድርገዋል አንተ። ኖ ያህዌና ስላሴን ሌላ አላረኩትኝም። እኔ ያህዌን በመለኮት ነው የማወራለህ። ስለ ሙሉ መለኮት ነው፣ ስለ አካል አይደለም እያወራ ያለሁት። መለኮት ያለ አካል ኤግዚስት ያደርጋል እንዴ? ምንድን ነው የምትለኝ? ኖ ስለ አካል ስትጠይቅ አሁን ብዙ ጊዜ ስለ አካል ለብቻ ታወራለህ፣ ስለ መለኮት ለብቻ ታወራለህ አይደል እንዴ? ስለ አብ ስታወራ ስለ አብ ታወራለህ። መለኮት ያለ አካል የለም ወዳጅ። አለ አይደለም አሁን እንዴ? ተመልከት፣ ስለ እንደዚህ አካል የሚባል ትምህርት የለም ስላልከኝ የላሳየህ። ቆይ ሙሉ የሚባል ነገር የለም የሚል የአካል ሶስትነታቸው እንደምን ነው ቢሉ ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ፣ ፍጹም መልክ አለው። እሺ ለመንፈስ ቅዱስም እንደዛው። አካል ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ጥፍር ድረስ አካል ይባላል። መልክስ ምንድን ነው ቢሉ ከራስ ፀጉር ጀምሮ እስከ እግር ድረስ ጥፍር ድረስ መልክ ይባላል ካሉ በኋላ እሺ አንዴ ወጥታችሁ ወረድኩ። እሺ አንዱ ቢጎለው ጎዶሎ ይባላል። ገጽ ፊት ነው፣ አካልስ አላቸው አል እንደ ሰው ነው ቢሉ አዎ እንደ ሰው ነው። ስለዚህ ጎዶሎ የላቸው ሙሉ ነው ያላቸው። እንደማን ያላቸው? እንደ ሰው ነው ያላቸው ነው የምትለው ኦርቶዶክስ። ስለዚህ የጎደለ ነገር የላቸውም። ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የጎደለ ነገር የላቸውም። ልክ እንደ ሰው ሙሉ ነው ያላቸው። ወዳጄ ሙሉ ከሆነ ወዴት ነው የሚያምረው? ሙሉ ከሆነ እንደ ሰው ካላቸው ምን ትላለህ? እንደዚህ ከወሰድከው አሁን አንተ የላቸውም እንደዚህ እግር ምንም ጥፍር ምንም የላቸውም እያልክ ነው አይደለ? እያልከኝ ያለው አሁን የማያልኩት ግልጽ ነው። እንደዚህ አይነት አምላክ የለኝም እያልክ ነው አይደለ? አሁን እንደዚህ አይነት አምላክ የለኝም። እሺ አንተ ግን እግዚአብሔር በጋርደን ውስጥ ወክ ያደርጋል ብለህ ስታስተምር አልነበረ? በምሁር ነው ወክ የሚያደርገው። አሁን ይህንን ዲፌንድ ታደርጋለህ? አዎ እንግዲህ አሁን እግዚአብሔር አንድ ነው፣ በአካልም በመለኮትም ዘሴም ናቸው ካልከኝ ዘሴም ናቸው ብለሃል። ስለዚህ እግዚአብሔር ልክ እንደ ሰው የጎደለው ነገር የለም። ሁሉ የሰውነት ብልቶች አሉት። እኔ እኮ እየጠየቅኩ ያለሁት አንተ እንደዚህ ብለህ ራስህ ታምናለህ እኮ ነው እያልኩ ያለሁት። እኔን አይደለም ሆነ እንደዛ አላምንም። አንተም አታምንም። ኦርቶዶክስ አይደለህ?
ተቋም የምጠይቀኝ ነገር ለምን እነሱ ጋር ለመለጠፍ ትሞክራለህ? አይ እነሱ ጋር አሁን እኔ ኦርቶዶክስ ላውራኝ አይደለም ማለት ነው። እነሱ ጋር ማለት ነው። አሁን እኔ ቁርአን ራሴን ወክዬ ነው አይደለም የማወራው። እኔ ራሴን ወክዬ ነው እያወራ ያለሁት። ምእመን አላምንም ነው ያልከው አንተ? ሜላ ቆይ አላምንም ነው ያልከው። እግዚአብሔር በኤደን ጋርደን ውስጥ ወክ ያደርግ ነበር ብሎ አለ ሜላ አይደል? አንተ ግን አታምንም አይደል? እንደዛ እንዴ እኔ አላምንም አላልኩም። እሱ እንደዚህ ሲል በምኑ ነው ወክ ሲያደርግ የነበረው? እግር አለው ካለ እግር ካለው ደግሞ ጥፍር የለውም። አንተ ታምናለህ አታምንም? ቤተክርስቲያን እንደዚህ ብላ ታምናለች አታምንም? ምኑን ነው የምታምነው? በኤደን ገነት በእግሩ እንደተመላለሰ ታምናለች። እኔም አምናለሁ እኮ እንደተመላለሰ። አለቀ። ታዲያ ሜላን ምንድን ነው የምትለው አሁን አንተ? ታዲያ እሱ ደግሞ አሁን እኮ መጣና እግር ጥፍር አለው አትበሉኝ ይላል። እግር ጥፍር አለው እሱ ቤተክርስቲያን እግር ጥፍር አለው ብላ ያለችው ሊትራሊ እኮ ነው ያለችው። ኦኬ ሊትራሊ። የእሱ ታዲያ ወክ የሚያደርገው በምንድን ነው? የሚቆረጥለት ቆይ ወዳጄ እሱ ያወራን ይነግርሃል እዚሁ ማለት ነው። ጥፍሩ የሚቆረጥ የሚያድግ እና ሊትራሊ የሆነ ማለት ነው ብላ የምትልህ ሰው ያለውን የአካል ብልቶች አሉት ብላ ስትል ሳይጎድል ሳይጨመር ሳይቀነስ አለው ብላ ስትል ሰው ያለውን በሙሉ አለው፣ ወንድ ልጅ ያለውን በሙሉ አለው ብላ ነው የምታምነው ቤተክርስቲያን ማለት ነው። ግን በቃ አሁን ቅድም አላምንም ነበር ብላ ያልከው እኔ አላምንም አንተ እንደዛ አልክ እንጂ አልክና እኔ ደግሞ ገብቼ ስጠይቅህ ግን አምናለሁ አልክ። አጋር ለአንሶ እኔ ዘፍጥረት 3:8 ላይ ያለውን ዘፍጥረት 3:8 ላይ ያለውን አምናለሁ። ብራዘር አጋር ለአንሶ ስዋ ውስተ ገነት ብላ ታስተምራለህ፣ ትቀድሳለህ በቅዳሴ ማለት ነው። ኦኬ አጋር ለአንሶ ስዋ ውስተ ገነት ብላ ማለት ነው። ስለዚህ ሜሎስ ብቻ እንደሚል አድርገህ አታውቅ። ሜላ የሚለውና መጽሐፍ ቅዱስ ብሎ የሚለውና እናንተ ብትሉት አንድ አይደለም። የእናንተ እግሩ ሊትራሊ ነው ብላችሁ ትላላችሁ፣ እግሩ ላይ ጥፍር አለ ብላችሁ ትላላችሁ። የሰው አካል ሰው ያለውን ነገር ሁሉ አለው ብላችሁ ነው የምታምኑት። አለየም እኮ እናንተ ጋር ኦኬ። ፂም አለው፣ ፀጉር አለው፣ ጥፍር አለው፣ ቅንድብ አለው ብላችሁ ትላላችሁ። ይሄ ለጌታ ለኢየሱስ ክርስቶስ ቢነገር ባልከፋ ነበር፣ ሰው ሆኖ ስለተወለደ ማለት ነው። መንፈስ ቅዱስ ጥፍር አለው፣ የሚያድግ ጥፍር አለው እኮ ብላችሁ የምታምኑት እናንተ። ኦኬ እግዚአብሔር አብ ጥፍር አለው እያላችሁ እኮ ነው የምታምኑት እናንተ። እግዚአብሔር አብና መንፈስ ቅዱስ ደም አለው ብላችሁ እኮ ነው የምታምኑት እናንተ። ደም አለው። ስለዚህ ይህንን ከሜላ ጋር ቀጥሉ። ግን ቤተክርስቲያኔ አትልም ብለህ ነበረ ማል የገባሁት ቤተክርስቲያን ስለምትል ነው። አጋር እላንሶ ስዋ ውስተ ገነት ብላ ትቀድሳለች በቅዳሴ እና ሶሪ ሜላ ጣልቃ ስለገባባችሁ ቀጥሉ። እሺ ችግር የለውም። ስለዚህ አሁን ላይ እያየንና እየመዘንን ያለ ነው የኢትዮጵያ ኦርቶዶክስ በዚህ ጉዳይ ላይ ያላትን አስተምሮ ነው። ስለዚህ ይህን አስተምሮ ልክ ነው ብላችሁ የምታምኑ ኦርቶዶክሳውያን የእናንተ ትምህርት ስለሆነ እንድታብራሩልን ነው የጠየቅን ያለ ነው እንጂ አንተ በግልህ ይህን ትምህርት አልቀበልም ካልክ ሚስጥረ ስላሴ ብላ ኦርቶዶክስ ቤተክርስቲያን የምታብራራውን ትምህርት እየተቀበልክ አይደለም ማለት ነው፣ ዶግማውን ማለት ነው በሌላ አገላለጥ። ስለዚህ እንደ አንድ የኢትዮጵያ ኦርቶዶክስ አማኝነት ወይም ምዕመን እንደሆንክ አማኝ ነው፣ ያው ምዕመን ማለት እንደዛ ስለሆነ በዚህ ጉዳይ ላይ አላምንም ብለህ የምታምን ከሆነ የራስን የሆነ ማብራሪያ ነው የምትሰጠን ማለት ነው። የራስን ማብራሪያ ደግሞ ስትሰጠን ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ የሆነ ማብራሪያ ነው የምትሰጠን። ስለዚህ ያለው ኢትዮጵያ ኦርቶዶክስ ውስጥና ትምህርት ግን ያለው ሌላ ቦታ ነው። ስለዚህ ደግሞ በጣም ነው ክላሽ የሚያደርገው ማለት ነው፣ የማይስማማው። ስለዚህ እንደ አንድ ኦርቶዶክስ ሰው ትሪት ማድረግ ይከብደኛል እንትን ማለት ነው። እንደዛ ታርገኝ እንደ አንድ ኦርቶዶክስ ትሪት ሳይሆን እንደ ሀሳብ እናወራበት ነው። አይ እንደ ሀሳብ አይደለም የምናወራው፣ ኦርቶዶክስና እንደ ኦርቶዶክሳዊ ነው ማወራ። እንደ ሀሳብ ከሆነ እኮ እሱን ሁለታችን ጨዋታ ስንጫወት ወይም ደግሞ በግል ነው የምናወራው። አሁን እዚህ ጋር 329 ሰው የተቀመጠው በዚህ ጉዳይ ላይ ኦርቶዶክስ ቤተክርስቲያን ምንድን ነው የምታስተምረው የሚለውን ከልጆቿ ለመስማት ነው። ስለዚህ ያንተን የግድ የሆነውን አስተሳሰብ አይደለም መስማት እንፈልገው። እንደ ኦርቶዶክሳዊ የሆነውን አስተምሮ እንዴት ነው የምታየው፣ እንዴት ነው የምትመለከቱት፣ እንዴት ነው የምታብራሩት የሚለውን ለመስማት ነው እዚህ 300 ሰው ቁጭ ያለው እንጂ ያንተን የግልን የሆነን ቪው ለመስማት አይደለም።
በቃሽ ባጭሩ ለማንኛውም እኔ ዋናው ዓላማዬና ታርጌት የነበረው ሰውየው በራሳቸው መንገድ ተሳስተው እንደሆነና ቃለ መጽሐፍ ያልጠቀሱትን ነገር እንዳወሩ ለማሳየት ነው። እሱን ደግሞ ስለተማመንበት በቃ ሌላውን ነገር ከኔ በተሻሉ ሰዎችን ገብተህ ማጠየቅ ትችላለህ። ኖ አላሉም። መጽሐፈ ሜላድን የማይለውም ብሏል ብዬ ዋሽቻለሁ ብለው አላሉም። ሃይማኖተ አበው የማይለውም ብዬ ያለው ያልተጻፈ አንብቤ ያለውን ያልተጻፈ መጥቼ ስለነገርኳችሁ መጽሐፈ ሜላድን ውሸቴን ዋቢ አድርጌ በመጥቀሴ ይቅርታ፣ ሃይማኖተ አበውንም ዋቢ አድርጌ በመጥቀሴ ይቅርታ። እነዚህ ሁለት መጽሐፍቶች በዚህ ጉዳይ ይህንን እኔ ያልኳችሁን በባለፈው አይሉም ብለው አላሉ። አንተ አሁንም እንደገና እየዋቸህ ነው። ሜሎስ እኮ ራሱ አለ ብራዘር መጽሐፈ ሜላድ ላይማ አለ እኮ በስርዓት እኮ ብለው እሳቸው ተናገሩ። ሃይማኖተ አበው ላይ ቅድም ገልጦ እኮ አሳየ። እያነበበልህ ደግሞ ያንብብልህ እያነበበልህ የቀሩትም አካላት አሉ እያለ ጆሮና አይን እያለ ቅድም እያነበበ ሃይማኖተ አበውን ገልጦ ኦኬ። አንተ ግን ምንድነው የምትለው? መጽሐፈ ሜላድ የማይለውን ብለዋል እና በዛ ይቅርታ ጠይቀዋል። አልጠየቁም። መጽሐፈ ሜላድ የማይለውን አልኩኝ፣ ሃይማኖተ አበውም የማይለውን አልኩኝ ብለው አላሉ። ሃይማኖተ አበው ላይ እኮ ሌሎችም አካላቶች አሉ ሲል የወንድም የሴትም አካል አንድ አይነት አይደለም። ትልቁ ችግር ብራዘር፣ ትልቁ ችግር ለአንተ ብቻ አይደለም የምንነግርህ። በዚህ ቤተክርስቲያን ያለፍን ያገለገልን ሰዎች ነን እዚህ ያለ ነው። እኔም ሜሎስ ነው። ትልቁ ችግር የዛ ቤት አንዱን እንደ ድመት አይነ ምድር መሸፋፈን የሚያመጣው ጣጣ ይሄ ነው። በጉባኤ ቤት ትምህርት ቤት ራሱ ሲሰጥ የሚሰጥ ትምህርተ ስላሴና ነገረ ክርስቶስ ለህዝብ አይነገርም። ለዚህ ነው እኛ ከልጅነት ጀምሮ ለካ ስላሴ ይግለጡልህ ሚስጥረ ባህሪ ስላሴን ደርሰ መርምረህ ማደርስበት ምጡቅ ነው እየተባለ ቀላል የሆነ ሊመልሱልን የሚችሉትን ጥያቄ እያድበሰበሱ ያስቀሩት ለእኛ አይነገርም እየተባለ ማለት ነው። እኔ ደግሞ በስላሴ ቤተክርስቲያን እንዳደገና ሚስጥር እንዳየ ሰው ቅዳሴም የጀመርኩት ከዛው ስለሆነ መልካ ስላሴ እየደገምኩ ነው ያደግኩትኝ እና በምንጠይቅበት ሰዓት ላይ ሁሉ ነገር ድፍንፍን ነው፣ ሁሉ ነገር ሽፍንፍን ነው። ኦኬ እና ግልጽ ያሳየኝ እስኪ ሃይማኖተ አበው ላይ አሁን ወንድ ነው ሴት ነው የሚለው ነው። ወንድና ሴት ብሎ ለምን ይላል? የአካል ብልትን እኮ የአካል ብልት ምንድን ነው? ብልቱ ምንድን ነው ያለው አለ። እሺ ገልጣ አሳየውን። ነው የሴት ነው የወንድ ብልት ነው አለ። አይን ጆሮ ብሎ ካለ በኋላ ምን እንደሚል ስማው። ገልጦ ነው ብለሃል እኮ ነው። አይ ሌሎቹ አካላቶች የወንድ ነው የሴት ብልት ናቸው። አድመጥ ብራዘር አድመጥ። እሺ ያሳየኝ። እሺ ከዛ ጾታውን ነው ለይ እስቲ። እሺ ያው ያየው ነው አይደለ ወዳጃችን? ቁጥር ስንት ነው? 33 ነው ሜላ 33 ለእግዚአብሔር አይኖች ያው ለእግዚአብሔር አይኖች ጆሮዎች እንዳሉት መጽሐፍ የተናገሩት የቀሩትም እንዳሉት ይላል። ምንድነው የቀሩት እንዳሉት? ጆሮና አይን ከሰው አካላት ውስጥ ያሉ ብልቶች ናቸው፣ የብልት ክፍሎች ናቸው። ኦኬ ሁለቱም አድመጠኝ። ይኸው ሃይማኖተ አበው ፊት ለፊት ተዘርግቶልህ ነው። ቁጥር 33 ሰው ሁሉ እንዲያይ ካሜራ ከፍተ ኦኬ ለእግዚአብሔር አይኖች እና ጆሮዎች እንዳሉት መጽሐፍት የተናገሩት የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ ነው። ማን የታመነ እውነተኛ እንደሆነ እናምናለን አሉ። ጆሮና አይን ብለው የሚሉቱ የሰው አካል ውስጥ ያሉ የአካል ብልቶች ናቸው። እናስ የቀሩትም እንዳሉት ይላል። ከጆሮና ከአይን ውጪ ያለ የቀሩት የአካል ብልቶች አሉት ማለት ነው። እንዳሉት እናምናለን እኮ አሉ። አሁን መቼም ከራስ ፀጉር ጀምሮ ጥፍር፣ ቅንድብ፣ ግንባር፣ ጆሮ፣ አገጭ፣ ጉንጭ፣ ማንጋጭላ፣ አንገት፣ ደረት፣ ትከሻ፣ ጡት፣ ሆድ፣ እምብርት ምናምን ነገር ያለ እዚህ በዘብዘብ የለበትም። ሁለቱም በዋቢነት ጠቀሱና ኦኬ ጆሮና አይንን ጠቀሱና የቀሩትም እንዳሉት ለእግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን። የቀሩትም አሉ ማለት ነው እኮ እዚህ ጋር የቀሩት ታዲያ በወንድም በሴትም ላይ የሉ። አድመጣኝ ቆይ አድመጣኝ። ኦኬ ሜላ የስላሴን ብለው የሚሉትን ፎቶ አምጣልኝ።
ኧረ በቃ አይ ነው እዚህ ጋር አሳየኝ። አሁን ለምን ሌላ አምጣልኝ። ያው መጋቢ ስለዚህ ጾታ የለውም ማስረጃ የለውም። ወዳጄ ጾታ እንዳለውማ እዚህ ደግሞ እናያለን ማለት ነው። ለአብ ገጽ አለው፣ ለወልድም ገጽ አለው፣ ለመንፈስ ቅዱስም ገጽ አለው ብላችሁ ስላለቱ ይኸው እንግዲህ እዚህ አለ እናያለን ማለት ነው። ይሄ ገጽ ፂም ያበቀለ የወንድ ነው ወይስ የሴት ነው? ፂም ይታያል አይደል? ገጽ ላይ ፂም ይታያል አይታይም? በሌላም ተስሏል እኮ ይሄ እንደዚህ ብቻ ሌላም ስዕል አለ። ፂም ይታያል አይታይም? የሥላሴ የተባለው በሙሉ ፂም አለው የለውም እኮ ለሁሉም ላይ እንደዚህ ተስሏል። ብዙ ሌሎችም ተስሏል እኮ። እኔ ሁሉም ላይ አልተሳለም አላልኩም። ፂም አለው የለውም ነው ብያልኩ። እዚህ ላይ አለው። ኦኬ ፂሙ ያለው የወንድ ነው ወይ ሴት ፂም ነው? የወንድ ነው። የወንድ ነው። ሥላሴ ወንድ ነው ሴት ነው እንዴ? ምንም ጾታ እኮ የለውም እኮ አልኩ። አይ ይሄው በዚህ በፒክቸሩ ላይ እንዳስቀመጣችሁት ለዚህ ስዕል እኮ አይደል? አሁን በስዕሉ ነው በጽሁፉ ቀረና በስዕሉ ነው። ስለዚህ ጽሁፍ ላይ የለም። ስዕሉ ሪፕሬዘንት የሚያደርገው ማን ነው? በወንድ አንቀጽ እኮ ነው አይደል? እንደ እግዚአብሔር ራሱ ይጠራል እኮ በወንድ አንቀጽ ነው የምንጠራው እኮ አይደል? ፂም አለው። ልብ በል ፂም አለው። እግዚአብሔር አለ ሲባል ወንድ አንቀጽ አይደል? ፂም አለው። ሃይማኖተ አበው አሁን በተነበበው ክፍል ላይ ማንም ሰው እግዚአብሔር ሲስል በወንድ አንቀጽ ነው የሚያውቀው። እኔ ጉንፋን ስለያዘኝ እችን ተናግሬ ለሜሎ ሰጥቼ ከሁለታችሁ አውሩ ፕሊስ። ጉንፋን ስለያዘኝ በእውነት እየተረፋረፍኩ ማውራት አልፈልግም፣ በጣም እያፈነኝ ስለሆነ። እዛ ሃይማኖት አሁን በተነበበልህ ክፍል ላይ ጆሮና አይን አሉት ብሎ ካለ በኋላ ሌሎች የሉትም ብሎ ቢተው ኖሮ እንደው ጥሩ በሆነ ነበር፣ ከጉድ ባመለጣችሁ ነበር። የቀሩትም አካላት እንዳሉት እናምናለን አሉ። ለእግዚአብሔር የተነገረ ሁሉ እውነት ነው አሉ። ስለዚህ እዚህ ጋር አሁን የአይን አፍንጫ፣ ጆሮ እያየን ነው፣ ፂም እያየን ነው። ይሄ አሁን እዚህ ፊት ለፊት ላይ የሚታየው የወንድ ገጽ ነው እንጂ የሴት ገጽ አይደለም። ገጽ ማለት ፊት ስለሆነ ማለት ነው። የወንድ ፊት እንጂ የሴት ፊት አይደለም እዚህ ጋር የምናየው። ሴቶች እንደዚህ አይነት ከምከሞ ፀጉር የተቆረጠው የሉ፣ ፂም ማለት ነው። ይኸው እዚህ እዚህ ከንፈራቸው የታችኛው ከንፈራችን ስር የምትበቅለዋን ጥቁሯን ፂም አሳይልኝ ሜላ። እኔ ሁል ቀን እቆርጣታለሁ እሷን ፓርት። እቺ ጥቁሯን ነጥብ የምትመስለዋን አሳይልኝ። ከንፈራቸው የታችኛው ከንፈር ከፍ ብላ ያለችዋ ከፍ ትንሽ ኖ ጎድጓዳዋ ገኖ ከታች እሷ ወንዶች ላይ ብቻ ነው የምትበቅለው። እና ሜላ ቀጥሉ። ሶሪ ስለ ጉንፋኔ። ይሄኛውንም ቆይ ኤርምሻ በዛውም የኛውንም ብታነብለት አሪፍ ነው። እዚህ ጋር ያለ እንደ ነገር ላሳየ። ይሄኛው የአካልስ ሶስትነት የሚለው እሺ፣ ሶሪ ይቅርታ። የት አለ? የቱ ጋር ነው? የአካልስ እሺ፣ የአካልስ ሶስትነት እንዴት ነው ቢሉ ሶስት አካላት ልዩ ልዩ አካላት ናቸው። አካላቸውም እንደ እንጨት የቆመ እንደ ድንጋይ የተንደባለለ አይደለም፣ መልክ ያለው አካል ነው እንጂ። መልክስ እንዴት ነው ቢሉ ብልት ነው በኢየሱስ ክርስቶስ። በቃ መብረቅ ዛሬ ነው የሚወርደው። ወይኔ ግፍ ግን ሜላ ይሄን ይመስላል እንግዲህ ሲባል ምን ማለት ነው? ብልት ስትሉ እናንተ እኮ ነገሩ ሁሉ አሁን ሴክሹዋሊዝም ላይ እኮ እየወሰዳችሁት ስለሆነ የተቸገራችሁት እኮ ወደ ሴክሹዋሊዝም ሴክሹዋሊዝም ላይ እየወሰዳችሁት ነው። ብልት ሲል አይምሯችሁ ለሚመጣባችሁ ብልት ነው። ለምን መሰለህ የሚሉት ከዚህ በፊት አንተም አሁን ማርያም በጣቷ ነካች የሚለው ሞቲቭህ ምን እንደሆነ ስለሚገባኝ እኮ ነው። የኔን ሞቲቭ የሚያውቀው እግዚአብሔር ብቻ ነው። አንተ አታውቅም። ልብን መረምራለሁ የምትል ከሆነ እንግዲህ አምላክ ነኝ እያልክ ነው። እንመረምራለን። እግዚአብሔር መንፈስን በመንፈሳችሁ ትመረምራላችሁ ይላል እኮ። እንመረምራለን። ስለዚህ መርምረ ሙትት ብለሃል። ቆይ ወዳጄ፣ እኔ የምጠየቀው በተናገርኩት ልክ ነው እንጂ እናንተ በምትሰሙትና አሁን ዞሮ ጾታው ማስረጃ ጠፋ። ቆይ ወዳጄ፣ ለእግዚአብሔር አሁን እዚህ ጋር ብልት ሲል እያንዳንዱ የሰውነት ብልቶች አሉት አይደል የሚለን? ጾታው ቀረ። አሁን በቃ ማስረጃ የለም። የጾታው ማስረጃ የለም ወይ ነው?
አሳየኩ ኤርሚ። በቃ እሱ ላይ መደጋገም አይጠበቅብንም እኮ ወዳጅ። ጾታ እንደሌለው የሚሰማ አማናት። ሰው ቆይ ስለዚህ ወዳጅ፣ ሰውየውም ተሳስቷል። የሚሰማ ሰው ይይዛል። የግዴታ ከአንተ ጋር እንዲህ መመላለስ አይጠበቅብንም። በቃ አንተ ሃይማኖት ፖይንትን አበርቶ አይ አስቀምጣል፣ ኤርሚ ፖይንቱን አስቀምጧል። ኖ ኖ ሰው አንተ ደግሞ ነህ እንጂ ሰምቷል። ፖይንቱን ትክክል ነው ብለህ እኮ ሃይማኖት ስለዚህ አበው የከፈትከው። አሁን እዚህ ጋራ በስላሴ ውስጥ አካል የሚለውን ብልት ማለት ነው ብሎናል። እያንዳንዱ የሰውነት ብልት አላቸው ነው የሚለን። ስለዚህ ጎዶሎ ደግሞ እንዳልሆነ ቅድም ዋቢ አድርጌ አሳይቻለሁ፣ ሙሉ እንደሆነ አሳይቻለሁ። ስለዚህ በኦርቶዶክስ አስተምሮ መሰረት ለስላሴ የጎደላቸው የብልት ክፍል የለም። እያንዳንዱ ክፍል ብልት ስለሚባል የጎደላቸው የብልት ክፍል የለም፣ ለስላሴ የለም። ጎሏቸዋል ምትለኝ ከሆነ ትነግረኛለህ። ስለዚህ መጽሐፉ ግን የትኛው ነው አሁን ብልቱ? የትኛው አልጎደላቸውም ነው ነው? የሚለው። ወንድ ነው ሴት ነው? አሁን የትኛው ነው ጾታው? እንዲህ ስላሴ ጺም አድርጋችሁ የሳላችሁት ወንድ ነው ብላችሁ አየ ስለምታምኑ ወደ ነው። ስዕሉ መጣችሁ። አሁን ጽሁፍ ላይ የለም። እሺ አብ ምንድን ማስረጃ ነው? ጽሁፍ ላይ አብ ማለት ምን ማለት ነው? ጽሁፍ በቃ ይኸውልህ፣ አሁን ሌላ አብ ጥያቄ ምን ስገባ ማለት ነው? አሁን አብ መጀመሪያ አብ እንተማመን። ማለት ጾታ ምን የለም ማለት አለ። ነው? አብ ማለት ምን ማለት ነው? ጾታ በቃ አለ። በቀላሉ ያዘ። አብ ማለት ምን ማለት ነው? አባት ማለት ነው። አባት የሚባለው ለማን ነው ለወለደ ነው። እኮ? ለማን? በሴት ለወለደ አንቀጽ ነው በወንድ አንቀጽ ነው? በወንድ አንቀጽ ነው የሚጠራው። በቃ ቴንክ ዩ፣ አርጉሜንቴን ጨርሻለሁ። እኔ ሌላ ኦርቶዶክስ ጋር አናወራ በቃ። ስለዚህ እኔ ልጨርስ አንዴ። እኔ ደግሞ አይ ይኸውላችሁ አሁን በቃ አንተ አትጨርስ። ይሄ ያንተ የማጠቃለያ ሰዓት አይደለም ወዳጄ። ምንም የምትጨርሰው ነገር እኮ አውርተህ ነው። ሳታወራ ልጨርስ የሚባል ነገር አለ እንዴ? አንደኛ አላምንበትም አልከኝ፣ የኦርቶዶክስን የአካል ዴፊኒሽን የግሌ ነው ያለኝ አልክ። ከዛ ደግሞ የኦርቶዶክስን ደግሞ ስናሳይ አንዴ እቀበላለሁ ትላለህ፣ አንዴ ደግሞ ዲፌንድ ላድርገው ትላለህ። ሁለቱም አይሰራም፣ ሁለቱንም አይሆንም። ወይም 100% አልቀበለውም ብለህ ቁጭ ብለህ መስማት ነው ያለ አማራጭ፣ ወይም እቀበላለሁ ብለህ ዲፌንድ ነው ማድረግ ያለ አማራጭ ማለት ነው። ስለዚህ በኦርቶዶክስ ብልት ተብሎ ይቀመጣል። ያው በመጽሐፋቸው አሳይቻለሁ። ለስላሴ የሚቀራቸው የብልት ክፍል የላቸውም፣ ሁሉ ነገር አላቸው። ብልት ማለት ዓይንም ጆሮም፣ እሱም እንደዛ ብላ ያስቀምጣለች። የቀረ ነገር የለም፣ ምንም ነገር የቀረ የለም። ለስላሴ እንደዛ ነው። ጽሁፉን ቢ ድጋሚ ላሳያችሁ። እያንዳንዱ የስላሴ አካላቸው ውስጥ ወይ ታሪክ እሺ እንደዚህ እንዳለ ያሳያሉ። ቆይ እሺ ምንድን ነው የሚለው? መልካስ እንዴት ነው ቢሉ ብልት ነው። ብልትስ ምንድን ነው ቢሉ ዓይን፣ ጆሮ፣ እግር የመሳሰለው ነው። ከዛስ መልከስ ብልት እንደሆነ በምን ይታወቃል ቢሉ በመጽሐፍ ይቅርና በአማርኛስ እንኳን ይታወቃል። ስለዚህ ግልጥ ነው እያሉን ነው። ብልት ምን እንደሆነ ግልጽ ነው፣ የተሰወረ አይደለም። በመጽሐፍ ይቅርና በአማርኛ ራሱ ብልት ሲባል ይገባናል። ስለዚህ ለስላሴ የቀራቸው ነገር የለም፣ ይታወቃል። ምን ባለ ቢሉ እገሌ ዓይኑ ፈረጠ፣ እጁ ተቆረጠ ቢሉ መልኩ ጠፋ ይላል አይደል? ዓይኑ ፈረጠ፣ እጁ ተቆረጠ ሲባል መልኩ ጠፋ ይባላል። ስለዚህ ለስላሴ አላቸው ዓይን፣ አፍንጫ አላቸው። ስለዚህ ለአብ ምን አለው? ፍጹም አካል አለው፣ ፍጹም ገጽ አለው፣ ፍጹም መልክ አለው። ስለዚህ የጎደለው ነገር የለም፣ የጠፋው ነገር የለም። ያውን አንድ ሰው ዓይኑ ቢፈርጥ ዓይኑ ፈረጠ ይባላል፣ ከመልኩ የሆነ ነገር ጠፋ ይባላል። ለስላሴ ግን የፈረጠባቸው ምንም ነገር የለም፣ ሙሉ ነው፣ ሁሉ ነገር አላቸው። ከራስ ፀጉር እስከ እግር ጥፍር ድረስ ያለው ጠቅላላ ብልት ለስላሴ አላቸው ነው። እያንዳንዱ ከዓይን ጆሮ ምናምን ይሄ ነው እየተናገር ያሉት ማለት ነው። ስለዚህ ምንም ማድረግ አይቻልም። የሆነ ነገር ስትመቱ ያው ሚስማር በተመታ ቁጥር እየጠበቀ ይመጣል እንደሚባለው ስትነካኩን እንግዲህ ብዙ መጽሐፎችን ገና እናወጣለን ማለት ነው፣ እናሳያለን። ኦርቶዶክስ ቤተክርስቲያን አስተምሮ ይሄ ነው። ምንም ማድረግ አይቻልም። በየትኛው መጽሐፍ ትመጡ እኛ ከምንለው ውጭ የሚናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድ መጽሐፍ የላትም። ይህን በጣም በድፍረት ነው የምናገረው። አንድ መጽሐፍ የላትም። አሁን የተነሱት እና ያደርጋል የጻፏቸው ጽሁፎችን ካመጣችሁ እሱ የግለሰብ ያየበት እይታ ነው። እየሰማሁ ነበር ለመምህር ዘበነ የተሰጣቸው ምላሽ ላይ ከቲክቶክ ኦርቶዶክስ ስሰማ
ምን አሉ? የያረጋልን መጽሐፍ ይጠቅስላቸዋል ማለት ነው ለዶክተር ዘበነ። እንዴ ቆይ መምህር ዘበነ ስህተቱ ነው ያረጋል ልክ የሚሆንበት መስፈርት በምንድን ነው? በኦርቶዶክስ አስተምሮ ከሄድን ዶክተር ዘበነ ተሳሰቱ፣ ያረጋል ግን ለእነሱ ልክ ነው። መምህር ዘበነ እኮ የጠቀሱት ምንድን ነው? አንድምታን የጠቀሱት የቤተክርስቲያኒቷን መጽሐፍ። ያረጋል ምንድን ነው የጠቀሰው? ከኢትዮጵያ ውጭ ያሉ በእንግሊዝኛ የተጻፉ መጽሐፎችን ነው የጠቀሰው። ስለዚህ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቅርቡ ማን ነው? ያረጋል ነው ወይንስ ዶክተር ዘበነ ከተባለ ምንም ጥያቄ የለውም፣ ዶክተር ዘበነ ነው ቅርቡ። ስለዚህ እሳቸው እንዳሉት ወይም ወታችሁ አንደኛው ይለይላችሁ እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ነው ማለት አትችሉም። አንድ ጽሑፍ ላሳያችሁ፣ እንዲሁም በዚህ ጉዳይ ላይ ሊቃውንቱ ምርር ብሏቸው የተናገሩትን ጽሑፍ ላሳያችሁ፣ ቲክቶክ ላይ ስላሉት ሰዎች። እንዴ የቱ ጋር ነበር? እሺ ሰሞኑን በተነሳው ጉዳይ ላይ የቪዲዮም እንግዲህ ቪዲዮም ማስረጃ አለ። የጽሁፉን ግን ላሳያችሁ ምን እንዳሉ በዚህ ጉዳይ ላይ። እሺ እንደዚህ ይላሉ። ቆይ ፎቶ ካሜራ። እሺ አራት አይናው ሊቁ መምህር መሳሳታቸው አምነው ይቅርታ ጠይቀዋል። ላይ ያለውን ሊንክ ተጭነው የይቅርታውን ቪዲዮ ይመለከተዋል። ጉዳዩ በዚህ ተቋጭቷል። ሊቁን በእጅጉ እናመሰግናለን ካሉ በኋላ ታች ያለውን ተመልከቱ። ነገር ግን ሌላ ዓላማ አንግበው ይህንን ተሳስተውበት የነበረውን ንግግር እንደ ምክንያት ተጠቅመው ቅድስት ቤተ ክርስቲያን ከምስራቅ ኦርቶዶክስ ጋር አንድ ለማድረግ የሚደረገውን ሴራ በንቃት መከታተል አለብን። የኦርቶዶክስ መምህራን እንደዚህ እያሉ ነው። የቤተክርስቲያናችንን ትምህርት በምስራቅ ኦርቶዶክስ ቤተክርስቲያን ለመቀየር የሚደረገውን ሴራ በንቃት ነው እየተከታተልን ያለ ነው ብሎ ተናገሩ ማለት ነው። እውነታቸው ነው። ሰው የሆነውን ሆኖ ሲናገር ነው የሚያምርበት። እግራችሁ ኢትዮጵያ ውስጥ አይምሯችሁ ግሪክ ወይም ኮፕቲክ ግብፅ፣ እንደዛ ደግሞ አይሰራም። ወይም አንደኛውን ኮፕቲክ ሆናችሁ ነው እና ሞጉቱ ወይም ኢትዮጵያ ነኝ ብላችሁ የኮፕቲክ መጽሐፍ አታምጡብን። አያችሁ፣ በአንድ በኩል እንግዲህ የታድሶ ነገር ቲክቶክ ላይ ተሳክቷል፣ ምንም ጥያቄ የለውም። ታድሶ ማለት እኮ አንዱ ይሄ ነው። ቲክቶክ ላይ ያለችው ኦርቶዶክስ በዛ በኩል ተሳክቷልናል። እሱ ትልቅ ነገር ነው። እንደዛም በማመናችሁ አይከፋንም። እውነት ለመናገር አካልን በዚህ በኩል አንረዳው ማለታችሁ ጥሩ ነው። ግን ልክ አይደለም እያልኩ የምናገረው ኢትዮጵያ ኦርቶዶክስ እንከተላለን ብላችሁ ግን እነዚህ መጽሐፍቶች አልቀበልም ማለት አቅም የላችሁ። ወይም ቤተክርስቲያናችን እንደዚህ አታስተምርም ማለት አትችሉም ነው። ቤተክርስቲያናችሁ እንደዚህ ታስተምራለች። በጣም ብዙ መጽሐፎችን ማሳየት እችላለሁ በዚህ ጉዳይ ላይ የሚናገሩ ማለት ነው። የቤተክርስቲያኒቷ መጽሐፎች አንቱ የተባሉ መጽሐፎች በዚህ ጉዳይ ላይ ምንድን ነው የሚናገሩት የሚለው እንግዲህ ከላይ እስከታች ድረስ ገልጠን ማሳየት እንችላለን። ምንም ቀላል ስለሆነ ማለት ነው። እና እሺ ሰው አለ እንዴ? ሰው ገብቷል። ዴቪድ ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ከየት ነው ወዳጅ? ከኦርቶዶክስ ግን ፕሮቴስታንት መሆን ይቻላል? እሺ ከኢትዮጵያ ኦርቶዶክስ ነው? ከኢትዮጵያ ኦርቶዶክስ ነው? አዎ መሆን ይቻላል። ፕሮቴስታንት ምን ማለት ነው? ፕሮቴስታንት መሆን ይቻላል ማለት የፕሮቴስታንት እምነት መቀበል እንችላለን ወይ ነው? ጌታን ነው የምትቀበለው። ፕሮቴስታንት እምነት ሳይሆን ጌታን መቀበል ነው። ያው ልክ ነሱማ ጌታን በፕሮቴስታንት እምነት ውስጥ ርዕስ አለው። ርዕስ ልትልን ከሆነ የመጣው በውስጥ ጻፍልን፣ የምትፈልግ ከሆነ በውስጥ አናግረን። ኤርሚ ያለ እንደ ኤርሚ ግን ትምህርቱ ላይ ከሆነ ትምህርቱ ላይ ማውራት እንችላለን። በውስጥ ሳይሆን አንድ ሁለት ጥያቄዎችን ጠይቄ ከዛ ውስጥ አወራለሁ። ርዕስ አለ ብራዘር፣ ርዕስ ዳይቨርት ለማድረግ ነው። ከርዕሱ አይወጣም። እዚሁ በርዕሱ ርዕሱ ላይ ነው የምናወራው። ስለዚህ ርዕሱ ላይ ከሆነ ኦርቶዶክስ አካል እንዴት ነው የምትለው? ስለ ስላሴ አይደለ ርዕሱ?
በኦርቶዶክስ አስተምሮ አካል ምንድን ነው? ስለዚህ በርዕሱ ላይ የፕሮቴስታንትን እንትን ልጠይቅና ከዛ በውስጥ ደግሞ አወራለሁ። እሺ፣ ስለ ኦርቶዶክስ ቤተክርስቲያን አስተምሮ ነው እያየን ያለ ነው ዛሬ። ጠይቃ እኔ መጠየቅ ነው የፈለግኩት። አልችልም። ወደ በውስጥ አስቀምጥልኝ፣ በውስጥ እናወራለን። ችግር የለም። እንደዛ ከሆነ ፈራ ምን ነው ተቀበል እንጂ። በጣም ፈራው። አንተ ካልፈራ የአንተን ትምህርት ላይ እናወራለን። ችግር የለውም። የፈለግከውን ጠይቅ ነው የሚለው። ወዳጄ ርዕስ አለን። ርዕሳችን የእናንተን ቤተክርስቲያን ትምህርት እየፈተሽን ያለ ነው። ስለዚህ የቤተክርስቲያንን ትምህርት ዲፌንድ ማድረግ የኛው ውሸት ነው ብዬ እኛ ላይ ያለው ውሸት ነው ብዬ ወደ አንተ ልምጣ ሳበኝ እያልኩ እኮ ነው። የትኛው የፕሮቴስታንት እምነት ልክ ነው ብለህ አይደለ እየሰብክ ያለው? ኦርቶዶክስ በስላሴ ጉዳይ ላይ የምታስተምረው ሮንግ ነው ብለን ሮንግ ነው ብለህ ታምናለህ? ስህተት ነው ብለህ ታምናለህ? ካሳመንከኝ አንተው የኔ ሮንግ ነው ላለ ስህተት ነው ብለህ ታምናለህ ወይ? እኮ ስህተት ነው ምለው የአንተን ስረዳ ነዋ፣ ልዩነቱን ሳይ በማስረጃ ሳረጋ። በጣም ጥሩ። ስለዚህ እሱን ማውራት እንችላለን። ስለዚህ አካል ምንድን ነው? ስለዚህ ልጠይቅህ፣ ያዝበት። አካል ምንድን ነው ብላችሁ ልጠይቅህ እንጂ በጣም እኮ ነው የሚገርመው። እስከዛ ድረስ ዶግማችንን እስቲ አዋሩን ጠይቁን ነበር። አሁን በዶግማችሁ ማውራት አልቻላችሁ። አሁን በስላሴ ላይ ዲፌንድ ማድረግ ራሱ አቃታችሁ። ቆይ እስኪ ደርባ ትናገር። እኔ ዝም ልላ ቆይ እንዴ ሚዩትም አድርጌ መናገር እችላለሁ። ኧረ ትችላለህ ከፈለክ። እኮ በቃ እችላለሁ። እውነት ነው። በአንተ መንገድ አልቀበልም። በርዕሳችን ነው የምናወራው። ስላሴ በሚለው ጉዳይ ላይ የእናንተን አስተምሮ የምትፈልገው በቃ ይሄ ራሱ አንድ ትልቅ ድል ነው። በነገራችን ላይ ስላሴያችሁን የስላሴ ትምህርታችሁን የእናንተን ትምህርት ትምክታችሁን እያስጣልን ያለ ነው ማለት ነው። አያችሁ፣ እዚህ ውስጥ ያላችሁ በተለይ ክርስቲያኖች፣ ወንጌል አማኞች በዶግማ እስቲ ያዋሯቸው ስትሉ የነበራችሁ፣ ምክር ስትሰጡን የነበራችሁ ያው እያያችሁ እንደሆነ ተስፋ አደርጋለሁ። ስላሴ ላይ ራሱ ቆሞ ዲፌንድ ማድረግ አይችሉም እና እስከዛ ድረስ እስቲ በዶግማ አዋሩን፣ ነገረ ማርያምና ነገረ ቅዱሳን እስቲ ለተወሰነ ጊዜ ተው የሚሉት ውሸታቸውን ነው። አያችሁ፣ ርዕስ ሊያስቀይሩን ነበር እስከዛ ድረስ እንደዛ የሚሉን፣ እኛም ደግሞ አልቀየርንላቸውም። ግን በዚህም ጉዳይ ናውራ ብንላቸው ራሱ እንደዚህ ናቸው። ማውራት አይችሉም፣ ማውራት አይችሉም። ዲፌንድ ማድረግ አይችሉም እምነታቸውን ማለት ነው። ምንም እንከን የለባትም ብለው የሚያስቡት ትምህርተ ስላሴያቸው ወይም ሚስጥረ ስላሴ የሚባለው ሚስጥረ ስላሴያቸውን ዲፌንድ ማድረግ አይችሉም። በቃ አይችሉም። ያው ስንት ቀናችን አሁን ከዳኒ ቤት ስንት ጊዜ 3 ጊዜ አልገባንም። በዚህ ድረስ 3 ጊዜ ገብተናል። ዝር ያለ ሰው የለም። ቁጭ ብሎ ይሰሙናል። እናውቃለን ቁጭ ብሎ እንደሚሰሙን። ያው ኤርሚ ቤት ደግሞ ዛሬ መጣን። የለም ስላሴን ዲፌንድ የሚያደርግ ኦርቶዶክስ የለም። ለምን? ትምህርቱ ስለማያውቁት አይደል? አንደኛ ትምህርቱን አያውቁትም። ትምህርቱን ደግሞ የሚያውቁ ሰዎች ያፍሩበታል። አሁን ሚዲያ ላይ ወጥቶ መናገር ስህተት እንደሆነ ገባቸው። እስከዚያ ድረስ የያዙት ትምህርት ስለ ስላሴ ስለ አካላቱ የሚያወሩት ትምህርት እስከዛ ድረስ የሚተረጉሙት ትምህርት ስህተት መሆኑ ገባቸው ማለት ነው። እንዴት ሆኖ ዲፌንድ ያርጉት? ሲፈላ የኖረው ነገር የውሸት የሐሰት ትምህርት ነበር። ፍላት ማለት ነው። እንደዛ ማለት ነው። በቃ ሄዶ በቃ ከአቁሙ በላይ ፈነዳ ማለት ነው። በራሳቸው ሰው በጣም ኦኬ። በይቅርታ ሊሸፋፍኑት ፈለጉ። ይኸው አንድ የመጣ የለም። የሚገቡት ሁሉ ጭምር እንግዲህ ምን እያሉ እንደሚሉ ስሙ። ያ የኩነት ትምህርት በተለይ በእግዚአብሔር በአሐዱ ስሉስ በአካላት ላይ ያላቸው ትምህርታቸው ምን ያህል የተበላሸ መሆኑን መጽሐፍቶቻቸው ናቸው የሚናገሩት። አሁን የተባሉት አባ ገብረ ማርያም ሲናገሩ መጽሐፍትን ዋቢ አድርገው ነው የጠቀሱት። ስለዚህ የተሳሳቱት ግለሰቡ ሳይሆን የተሳሳተችው ቤተክርስቲያኒቱ ናት። ኦኬ፣ አህያውን ፈርቶ ዳውላው እንደሚባል ሆነ እንጂ በፍጹም ሰውየው አይደሉም የተሳሳቱት። መጽሐፍቶቻቸው ናቸው ሰውየውን ያሳሳቷቸው። መጽሐፍቱ ደግሞ የታተመው መጽሐፍቱ ደግሞ የተጻፈው በቤተክርስቲያኒቱ ሊቃውንት ነው። ስለዚህ የኦርቶዶክስ አስተምሮተ ስላሴ ከላይ እስከታች እንዳለ በራሳቸው መጽሐፍት እንዳለ በራሳቸው ልጆች
እየፈላ እየተንተከተከ እንግዲህ ወደ ገሃድ ወጥቶ እኛ ላይ ሁሉ ነው የፈሰሰው ማለት ነው። ስላሴ የወንድ የአካል ብልት አለው ጆሮና አይን ብቻ ሳይሆንም አንድም ሳይጎድል እየተባለ ነው የተባለው። ስላሴ ወንድ ለመሆኑ በፎቶ ላይ አይተናል። 3 ሴቶች አይደሉም ተደርድሮ 3 ሴቶች ስዕል አይደለም ተደርድሮ የምናየው የወንዶች እንጂ የወንዶች መሆናቸው አገጫቸው ላይ የበቀለ ፂም አለ፣ ጉንጫቸው ላይ የበቀለ ፂም አለ። ጉንጩና አገጩ ላይ ፂም የሚበቅል ማን ነው? ወንድ ወይ ሴት? ወንድ። ይህንን አማርኛው እንኳን ይነግራችኋል እኮ አለን ቅድም በተነበበው መጽሐፍ ላይ። እና እስኪ ገባ ገባ በሉ ወገኖች ካላችሁ ማለት ነው። ኦኬ የት ገቡ? ቢሃይንድ ባይ ሆነው ተደብቀው የሚሰማ ሁሉ የት ነው የገባችሁት? እሺ ስለዚህ አይመጡም ሜላ መጽሐፉንም ጭራሽ አምጥተህ አንተ ደግሞ ጭራሽ ብልት አለው ብሎ የሚለውን ኦኬ ምንድነው አንቺው ምንድነው ያልሽው? አዎ ቀየርኩት እኮ ኤኒዌይ ጸጋ ይብዛላችሁ። ካላችሁ መምጣት ትችላላችሁ። ንገሩን እስኪ ኑ በአካል ላይ በተለይ የአካል ብልት ብላችሁ የምትሉት እናንተ የምትተረጉሙበት በአካል ላይ የስላሴ አካላት ወይ ደግሞ የእግዚአብሔር አካላት ተብሎ የሚባለው አካል አለው ተብሎ ሲባል ምን ማለት ነው? በእናንተ ጋር መጽሐፍ ቅዱስ ውስጥ ምንድነው ብሎ የሚለው? ተደብቀው ነው የሚሰሙት። ኤኒዌይ እሺ ቅዱስ ፍጹም አካል ፍጹም መልክ አለው ስንል አለው ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። A few moments later ለስላሴ ለመላእክት ለነፍስ ጾታ አንናገርም እና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ እንዴት አንገቴን እሰጥበታለሁ ብሎ ያሉትን ሳምንት እንኳን ሳይሞላ እንዴት የኔ 100% ስህተት ነው ብለው አሉ? ለመንፈስ ቅዱስ ከራስ ፀጉሩ እስከ እግር ጥፍሩ ድረስ የአካል ብልቶች አሉት አንድ ወንድ ልጅ የያዘውን ያህል አለው ብለው መጽሐፍ ጽፈው ሲያበቁ እና ለዚህ አንገቴን እሰጣለሁ እመቤቴን እያሉ በመሃል ላይ እያረጋገጡ የተናገሩትን እንዴት በሳምንት ውስጥ ሊቀየር ቻለ? እውነቱን ልንገራችሁ 100% ሰውየውን አስገድደዋቸው ነው ይቅርታ ጠይቁ ብሎ ያሉት ወጥተው። ካልሆነ በጣም ብዙ ህዝብ ነው የምናጣው። ህዝቡ ትቶን ነው የሚሄደው። ድሮም በቋፍ ላይ ነው ያለው። እኛ ዝም ብለን በቅዳሴና በማህሌት በከበሮ እየደበደብን ነው የያዝነው እንጂ ያው ህዝባችን ታውቃላችሁ። እንደምታውቁት እቺ ቤተክርስቲያን በባለፈው እንዳሉት ብፁዕ አቡነ ማናቸው ኤርሚያስ እንደተናገሩት ማለት ነው ቤተክርስቲያኒቱ እየፈረሰች ነው ብለው ሲሉ እኮ በትክክል እኮ ነው። በትምህርት ሁሉ ጭምር ነው እየፈረሰች ያለው። የመበታተን ችግር ገጥሞናል ያሉት ሊቃውንቶቿ ናቸው። ያው ወንድሞቼ እናቶቼ በጣም ይህን ቪዲዮ ላሰማችሁ። ቆይ የእሳቸው ስለሆነ እችን ብያልኩኝ ይቅርታ። በጌታ የቱ ጋ ነው?
ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይቺ ቤተክርስቲያን እንዴት እንደተፈተነች ምን አድርገው ጠፍቶናል። ለተበላክ ከብሎናል። በጣም ክፉ ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይቺ ቤተክርስቲያን እንዴት እንደተፈተነች ምን አድርገው ጠፍቶናል። ለተበላክ ከብሎናል። በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራ ገብቶናል። በግድ ጨንቆኛል። በዚህ ስንለው እንደ ሀገረ ስብከት የገጠመንን ታውቃላችሁ፣ ምን ያህል ምዕመናን እንደተጎዱብን። በሀገረ ስብከት 4552 ኦኬ። በሀገረ ስብከት ምን አይነት ችግር እንደገጠመን አውቋቸዋል። በዚህ ስንለው በዚህ ኦኬ። ልብ በሉ። ሊያስተካክሉት የማይችሉት ነገር ማለት ነው። ከውስጥም ከውጭም ተብሎ በሚባልበት ለማን ናቸው በጦርነቱ ያጣናችሁ? ሰሜን ወሎ ብቻ ይሄ በጦርነት ነው። ከ14,000 በላይ የአካል ጉዳተኞች አሉ። 182 አብያተ ክርስቲያናት ፈርሰውብናል በጦርነቱ። ሌሎች የመገልገያ ቁሳቁሶቻችን ሁሉ ተዘርፈዋል። አሁን ይህ ማሟላት ተስኖን እያለ እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። ለማንም ብናመካኙ አይጠቅምም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለነዋል። ልክ ነው። ግን ሁሉ የሆነው እኛ ጥሩ ብንሆን ነው። የእኛ ኃጢአት እኮ ነው የሚያስደበድበን። ይሄ ትክክለኛ አስተምሮ ነው። ኃጢአትን ማመን ጥሩ ነው። ለኃጢአት ታዲያ ንስሐ ነው መግባት ያለበት። መቼም እንደ ሀገር በጦርነት ላይ ስለደረሰው ነገር ሁላችንም እናዝናለን። እኔም አዝናለሁ። ይሄኛውስ መበታተን ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ጥሩ ነው። ዝክረ ኒቅያ ያው ይታወቃል። ዓለም አቀፍ ጉባኤያት አንዱ ከዓለም አቀፍ ጉባኤያት አንዱ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው 3 ጉባኤያት አሉ። ከነዛ አንዱ ዝክረ ኒቅያ አንድ ችግር የተቀረፈበት ጉባኤ ነው። ችግሩ ምንድነው? አሪዮስ ይባላል። ዳዊት ልክ ላለሁ ለምን አትገባም? አንዳንድ ቁጥር ጻፍክ እንደው እንደሱ ከሱ ጋር ብዙ ችግሮችም ተቀርፏል። ያኔ እንግዲህ ስለዚህ ካልገባን የሚታረቃለት ተሰብስበው ሊቃውንቱ ተሰብስበው ብዙ ችግር የፈጠሩም ነበሩ። ከተሰበሰቡት ችግር የፈቱም ነበሩ። ስለዚህ ብዙ ችግር የተፈታበት ጉባኤ ነው ያ እና ያ ለዘላለም ሲታወስ የሚኖር ነው። ሌሎች አህታ ቤተክርስቲያናትም ይህን ሲያስቡት ይኖራሉ ጉባኤው እና አሁንም በሀገራችን በኢትዮጵያ እንደሚታወቀው ቤተክርስቲያናችን ተከብራና ተፈርታ የምትኖር ቤተክርስቲያን ናት። በዚህ መካከል ግን ብዙ ችግሮች እየገጠሟት ነው አሁንም ቢሆን። ስለዚህ ዝክረ ኒቅያ ሲባል የሊቃውንቱ የመሰብሰብ ጉዳይ ነው። እንግዲህ ዝክረ ኒቅያ ወይም የኒቅያን ጉባኤ መታሰቢያ ተብሎ የተጠራው እና ምን ገጥሟት ነው ለሚለው ምን ያልገጠማት አለ የሚለው ነው መልስ የሚሆነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረዱ ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ፣ እንደ መነኮሳቱ፣ እንደ ምዕመናኑ፣ እንደ ጳጳሳቱ ስናይ
አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግር እዚች ጋር ይሰመርልን። እችን ንግግር ስሟት የሚለው ምን ያልገጠማት አለ የሚለው ነው መስሚያ ነው። እንደ ኢትዮጵያ ቤተክርስቲያን በዚህ ዘመን የተዋረደ ምን አለ? ይህ መዋረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ስለዚህ የቁመና ችግር አንድነት የሌለበት የትምህርት አንድነት እንኳን የሌለበት በነገረ ማርያም ላይ 21 ሊቃውንት ተጠይቆ 21 አይነት ነገር የሚሰጥበት በትምህርተ ስላሴ ላይ ወርቃችን ነው ማናስነካው ትምህርታችን ነው ብላችሁ ያላችሁት ሚስጥር ተብሎ በጉባኤ ቤት የሚነገር ለህዝብ አይነገርም፣ ለህዝቡ ብንናገር ይሰናከልብናል፣ ይደነብርብናል፣ አይችልም፣ መሸከም አይችልም ብላችሁ ስትሉ የነበረው ትምህርት በሙሉ ስላሴ ሶስቱ አካላት እንደ ወንድ የአካል ብልት ከራስ ፀጉር እስከ እግር ጥፍር ድረስ አለው ብሎ የሚለው የዘመናት ጉዳችሁ የሰራዊት ጌታ እግዚአብሔር ጭምብላችሁን ስላነሳው ቤተክርስቲያኒቱ እርቃኗን የቀረችው። ኦኬ አሁን በገዳማት በሊቃውንት ብሎ ያሉትን በጉባኤ ቤት የመበታተን ወረድ ማለት ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። ማን ወሰደባት? በጣም ችግሮች ውስጥ ያለ እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ስለዚህ ጠላት የሚበዛበት ዘመን ስለሆነ ብዙ ችግሮች አሉ ማለት ነው። እንግዲህ አሁን የጉባኤ ቤት መምህር ናቸው የተናገሩት ወገኖች። ኮት ለብሰው እዚህ ጋር ሸሚዝ አድርገው ሲመጡ ዝም ብለው አንድ ሰውዬ አድርጋችሁ ቆጥራችሁ ከሆነ በኦርቶዶክስ ልክ ናቸው፣ አንድ ሰው ናቸው፣ ግን ትልቅ ቦታ ያላቸው የጉባኤ ቤት መምህር ናቸው። በሊቃውንት ጉባኤ ስብሰባ ላይ የተገኙ ማለት ነው። ሜል አይተዋል። የዚህ መበታተን የጉባኤ ቤቱ ምናምን ነገር ብሎ የሚለው ላይ ይህንን ከዛ ለዳዊት ዳዊት ቀይ ነው ቪዲዮ ራሱ እስካሁን አይቼዋለሁ። ያኔ ዝክረ ኒቅያ ፕሮግራም ስንሰራ ልክ ነው አይቼው ነበር። የመበታተን እኮ ነው ብሎ ያሉት በጉባኤ ቤት በገዳም በሊቃውንቱ በመነኮሳቱ። ግን በጣም ደግሞ የሚያሳዝነው በዚህ ምክንያት ብሎ ዝክረ ኒቅያን ቢያዘጋጁም ግን ምንም ተሰብስበው ከመለያየት ውጭ ይደረጋል ያሉትን ሁሉ እስካሁን አላደረጉም። ባለመስማማት ነው የተለያዩት ማለት ነው። በቃ እንደዛ ይመስላል። ምንም ተግባር ላይ ምንም የታየ ነገር የለም ባሉት ልክ ማለት ነው። እሺ ዳዊት እንዴት ነህ? ሰላም ነው? ሰላም ኤርሚያስ፣ እግዚአብሔር ይመስገን። አንዳንድ ቁጥር ጻፍክ ቀደም ስልክልህ ግን አልገባህም። በምችልበት ሰዓት ገባሁ። እሺ ምን ትላለህ? ስላሴ ምን በቃ ለአንተ የሚመች ነገር ስታገኝ በቃ ማገናኘት ነው ነገሩ አይደለም የምትፈልገው። አሁን ከኒቅያው ጉባኤ ጋር የዛሬው ደግሞ ምን ግንኙነት አለው? አቡነ ኤርሚያስንስ ምን ብለህ ነው የምታነሳቸው? ምን አግኝተህ ነው? ትምህርተ ስላሴ ላይ ምን ትላለህ? የምታመልከው መጀመሪያ ይህን ዝም ብለህ የምትዋሸውንና ያለ መረጃ የምታወራውን አንተ አጥራ። በቃ የሆነ ነገር ካገኘህ ምንድን ነው ያለ መረጃ ያወራሁት? ምንድን ነው የዋሸሁት? ምንድን ነው አቡነ ኤርሚያስ ምን አሉ? ብራዘር ትምህርተ ስላሴ ላይ ምንድን ነው የዋሸሁት? ነው ብዬ አሁን ስትዋሸው የነበረውስ ትምህርተ ስላሴ ላይ ከመሄዳችን በፊት አሁን ስትዋሸው የነበረውስ የሚሰሙ አይታዘቡም? ብፁዕ አቡነ ኤርሚያስ ናቸው ለካ ስለኔ ያወራው ስለኔ ብፁዕ አቡነ ኤርሚያስ ውሸታም ናቸው እያለ ነው ወንድማችን። በስም አንተ ነህ እንጂ ውሸታም እንዴ? እኔ ምን አልኩና? አንተ ነህ እንጂ ውሸታም። ምን አልኩኝ? ምንድን ነው ያልኩት? እስቲ ምን ብለህ ነው እሳቸውን ቪዲዮዋቸውን የከፈተው? ምን አልኩ? ውሸቴን ምን አልኩ ነው ብዬ ምን ታሪክ ለመስራት ፈልገህ ነው የእሳቸውን ቪዲዮ ያሰማሃል? በቃ ስለዚህ ብፁዕ አቡነ ኤርሚያስ ናቸው ውሸታም ብሎ ያለው። ስለዚህ ሚዩት አድርጌያለሁ። የኔን ውሸት እንኳን ምንድን ነው ያልኩት ብዬ ስልህ እኔን መልሰህ እንደገና የምጠይቀኝ ምንድን ነው ያልከው ብለህ ማለት ነው። እኔ እሳቸውን ቪዲዮ ነው የከፈትኩት።
አሳደውና ለቤተ ክርስቲያን ተቃጥሏል ነው ያሉት። አንተ ነህ ማለት ነው የምታቃጥለው? ኦኬ ኦኬ፣ ልብ በል አቃጣይ አንተ ነህ ማለት ነው የምታሳድደው አንተ ነህ ማለት ነው። መብት ነው። ገና ሊያነዱ ይችላሉ። እኔ መብት ነው እሱ። የፈለግከውን ብትለፈልፍ አንዳች ነገር እንደማታመጣ ማለት ነው። ማቅ ትለብሳለህ። እሱ ኃጢአታችን ነው እንደዚህ የሆነው ነው ብሎ የሚሉት ብናሳብበው ምክንያት የለም ነው ብሎ ያሉት። አንተው ራሱ አንዱ አቃጣይ የውስጥ አቃጣይ ልትሆን ትችላለህ። እኔም ብዬ ነው የማቃጥለው። ከፈለክ ለምን ጋዝ አርከፍክፈው ለምን አያነዱም? እሱ እኔ ቢዝነስ አይደለም ብራዘርዬ። የተጠየቀው ትምህርተ ስላሴ ላይ አለው ትነዳለህ። እታች ውረድ። ከሰሉን እንደዚህ ነው ያራግፋለሁ ማለት ነው። እታች ውረድ። ኦኬ። ትምህርተ ስላሴ ላይ ቅድም ሲጽፍ ላኩለት አልገባም። አሁን ገስት ላከ እንደ ወንዶቹ ማለት ነው። እና ትምህርቱ ላይ መናገር አይፈልግም ማለት ነው። ኦኬ። ስለዚህ ቤተክርስቲያኒቱ የመበታተን ችግር የገጠማት በሊቃውንቶቹ ዘንድም ጭምር ነው። በጉባኤ ቤት፣ በገዳማት፣ በሊቃውንቱ፣ በመነኮሳቱ ዘንድ የመበታተን ችግር ገጥሞናል፣ የአንድ አለመሆን ችግር ገጥሞናል ብሎ ያሉት የትምህርት አንድ አለመሆን ነው። ትምህርተ ስላሴ ላይ አንድ አይደለችም ኦርቶዶክስ። ነገረ ማርያም ላይ አንድ አይደሉም ኦርቶዶክሳውያን ራሳቸው። ነገረ ድህነት ላይ አንድ አይደሉም ኦርቶዶክሳውያን ራሳቸው። ኦኬ። የዘበነና የዲያቆን ሄኖክ ኃይሌን ቪዲዮ ማሳየት ብቻ በቂ ነው። እኛ ኦርቶዶክሳዊ ያልዳነ ማን ይድናል አለ ዘበነ። ዲያቆን ሄኖክ ኃይሌ ደግሞ ማንም አይድንም፣ መንግስተ ሰማያት በር ላይ እንኳን ብትገባ እዛ እንኳን ብትደርስ አንድ የልግባ በለህ በለው እንጂ መልአኩን በውጭ ሆነ አትመነው መልአኩን ሁሉ ጭምር እያለ ሲሰብክ የነበረ ማለት ነው። ነገረ ድነት ላይ አንድ አይደሉም። ነገረ ማርያም ላይ አንድ አይደሉም። ነገረ ስላሴ ላይ ትምህርተ ስላሴ ላይ አንድ አይደሉም። ነገረ ክርስቶስ ላይ አንድ አይደሉም። የጌታችን የኢየሱስ ክርስቶስ አምላክና አባት ይባላል አይባልም? ስንት እኮ ድብድብ እኮ አንስተው ነበር እዚህ ሶሻል ሚዲያ ላይ ባለመስማማት የተበታተኑት። እነሱ አንድ የሚሆኑት ማርያም መቤቴ ታማልዳለች፣ ቤዛዊተ ኩሉ ዓለም ናት፣ መረጃ አምጡ ተብሎ ሲባሉ ሁሉም አንድ አይነት ናቸው። ከዝንጀሮ ቆንጆ ምን ይመርጡ? ሁሉም መረጃ የላቸውም። በቃ ብለናል እና እንዲህ አይነት ትምህርት ነው። በእንደዚህ አይነት ትምህርት ካልሆነ በስተቀር በምንም አንድ ሊሆኑ አይችሉም ለማለት ነው። መጽሐፍቶቻችሁን የተገኘው እኛ ስላሴ አካላት እንዳላቸው ብናምንም ብናውቅም መጽሐፍ ቅዱስ ቢነግረንም አካል ግን ተብሎ ሲባል እናንተ እንደምትሉት ጥፍርና ፀጉር የሚዳሰስና የሚጨበጥ የሚደማ ስጋ አይደለም። አብ ደም አለው መንፈስ ቅዱስም ደም አለው ብላ ያለች ቀን ነው ኦርቶዶክስ ላትነሳ ገደል የገባችው ማለት ነው። ላትነሳ ከተነሳችን በእውነተኛ ንስሐና በይቅርታ ነው። ግለሰቦች መጽሐፏን አንብበው አገልጋዮቿ፣ መሪዎቿ ልጆቼ ብላ ምትላቸው 40 ዓመት ያስተማሩ ሰዎች መጽሐፍታቸውን አንብበው በጉባኤ ቤት ሲያስተምሩ የነበሩትን አውጥተው አደባባይ ላይ ተናገሩት። ከዚያስ ከላይ እስከታይ መንጫጫት ጀመራችሁ። ከዚያስ ተደራጅተው ስብሰባ አድርገው ኑና ይቅርታ ጠይቁ፣ ወጥተው ይቅርታ ይጠይቁ አባታችን ብለው ያው ሳያምኑበት ይቅርታ እንዲጠየቅ አደረጉ ማለት ነው። ስለዚህ የኦርቶዶክሱ ስላሴ የአካል ብልት አለው ብሎ የሚለውን ሊትራሊ ወንድ ያለውን በሙሉ አለው ነው ብሎ የሚሉት። ሎቱ ስብሐት ማለት ይሄኔ ነው። ስለዚህ ይኸው ስንጠይቃቸው አንዳንዱም አልተገለጠም ብለው ይላሉ፣ እንደ ዘመዶቻቸው ማለት ነው። አልተገለጠም። ትናንትና እኮ ራሱ ሜላ ኃይለኛ እኮ ክርክር ነበር። ኢየሱስ ተገርዟል አልተገረዘም ብሎ የሚል ማለት ነው። በእኔ ትናንትና ማለት ነው። በእናንተ ዛሬ ወደ ቀን አካባቢ ላይ ድብድብ ጉሮሮ ለጉሮሮ የሚያያዝ ያህል ስንክሳር አልተገረዘም ይላል፣ ሃይማኖተ አበው ተገረዘ ይላል። አሁን ምኑን እናስታርቅ? ሜላ ስንክሳርን ከሃይማኖተ አበው ወይስ ልጆቿን ከመጽሐፍቶቿ ወይስ መጽሐፍቶቿን ከቤተ ክርስቲያኒቱ? ስንቱ ነው የሚታረቀው? እሱ እኮ የሚገርም አንድምታው ምን ይላል መሰለ? ስንክሳሩ ምን ቁም ነገር አለው ይላል። አዎ ይላል እዛ እና የራሳቸው መጽሐፍ ነው ምን ቁም ነገር አለው የሚለው። ምላጩ እንደ ሰም ቀለጠበት እጁ ላይ ሊገርዞ ሲመጣ የሚገርም እኮ እና መጽሐፍቶቹ ያልተስማሙበትን እነሱ ሊስማሙ አይችሉም።
እሺ ስለዚህ እናጠቃልል። አዎ ሜላይ ማጠቃለያ ስጥ። እኔም ልጆቼ የስኩል ሆሊዴ ላይ ነን ያለን። ማጠቃለያ ስጥና እንጨርሳለን የዛሬውን መርሃ ግብር። እኔም ትንሽ ጉንፋን ይዞኛል እንደው ሰሞኑን የጠፋሁት እንደዛ ነበር። ያ እና ማጠቃለያ ስጥና ያ ቴንክ ዩ። ሌላ ጊዜ በሰፊው እንገባበታለን። ያ እሺ። ሁለት ተጨማሪ ማስረጃዎችን ላሳይና እንጨርስ። አንዴ በትልቁ አድርገኝ ለሰው በደንብ ላሳያቸው እና በዚህ ጉዳይ ላይ ምን ይላሉ የሚለውን ላሳያቸው። አንደኛው በሳይንቷ ውስጥ በጣም የሚታወቁት ሊቅ አሉ፣ በትረ ማርያም የሚባሉ። እኚህ በትረ ማርያም አበባው የሚባሉት ሊቅ በዚህ ጉዳይ ላይ የጻፉትን ነገር ላሳያችሁ። መጀመሪያ እንደዚህ ይላሉ። እሺ ጥያቄና መልስ ነው። ጥያቄ ተጠየቁ። በስላሴ ትምህርት በገጽና በአካል ሶስት ናቸው ስንል የገጽና የአካል ልዩነታቸው ምንድን ነው ተብሎ ተጠየቁ። መልስ ገጽ የሚባለው አንድ አካል ከሌላው አካል ተለይቶ የሚታወቅበት መታወቂያ ፊት ነው። አካል የሚባለው ገጽን ጨምሮ የማንኛውም ሁሉ አካል የሚባለው ገጽን ጨምሮ የማንኛውም ሁሉ ነገሩን የሚያጠቃልል ነው። ለስላሴ ሲነገር አካል ወሰን የሌለበት በሁሉ ቦታ ያለ ረቂቅና ከእግር ጥፍር እስከ ራስ ፀጉር ያለው ነው። ምንም ነገር ያልጎደለው ሁሉ ነገሩን አጠቃሎ የሚይዝ ነው። ስለዚህ ስላሴ ምን አላቸው? ከራስ ፀጉር እስከ እግር ጥፍር ድረስ አላቸው። ገጹ በሁሉ ቦታ ያለ ቢሆንም አብ ከወልድ የሚለይበት መታወቂያ ፊት ነው። የሚናገሩት ማን ናቸው? በትረ ማርያም ናቸው። እንግዲህ ኦርቶዶክሳውያን የሆናችሁ በትረ ማርያም ማን ናቸው ካላችሁ ኦርቶዶክሳውያን መሆናችሁ እንግዲህ ያጠያይቃል ማለት ነው። ወደ መጽሐፍ ደግሞ እንምጣ። መጽሐፍ ምን ይላል? ተጨማሪ ማስረጃ ይኸው እያያችሁ ነው። ከቻላችሁ እንግዲህ ስክሪንሾት አድርጉት የወንጌል አማኞችና በቃ ሰሞኑን ስላሴ ነው፣ በአካል ጉዳይ ነው የምናወራው። አሳያችሁ። የአካል ሶስትነት እንዴት ነዋ ቢሉ ለአብም ፍጹም አካል ፍጹም መልክ አለው፣ ለወልድም ፍጹም አካል ፍጹም መልክ አለው፣ መንፈስ ቅዱስም እንደዛው። እሺ አካል ማለት ምን ማለት ነው? አካል ማለት ምን ማለት ነው? ምን ማለት ነው? ይታያል አይደል? ቁመት። አካል ማለት ቁመት። እሺ መልክ ማለት ምን ማለት ነው? የተለያዩ የሰውነት ክፍሎች በቅንፍ ብልቶች ማለት ነው። እግዚአብሔር እንደ ሰው ነውን? አዎን እንደ ሰው ነው። ያያችሁ ነው አይደል? ይሄን ይመስላል እንግዲህ ይሄን ይመስላል በኦርቶዶክስ ቤተክርስቲያን ውስጥ ያለው የአካልና የገጽ እንዲሁም የመልክ ትርጓሜ። ስለዚህ የተለያዩ የሰውነት ክፍሎች በቅንፍ ብልቶች ስላሴ አሏቸው። ከየት እስከየት? ከራስ ፀጉር እስከ እግር ጥፍር ድረስ አሏቸው። ስለዚህ የጎደለ ነገር የለም፣ ሁሉ ነገር አላቸው፣ ሁሉ ነገር ሙሉ ናቸው ተብሎ ይታመናል። ስለዚህ በአንድ በኩል አካል ማለት ቁመት ማለት ነው። መልክ ማለት የተለያዩ የሰውነት ክፍሎች በቅንፍ ብልቶች ማለት ነው። እንደ ሰው ነው ወይ? አዎ እንደ ሰው ነው። ግን ምንድነው ከሰው የሚለየው? የሰው የሚጨበጥ የሚነካ የሚዳሰስ ነው፣ በቦታ የተያዘ ነው። የስላሴስ ረቂቅ ነው፣ ስፉ ነው፣ በሁሉ ቦታ የሞላ ነው። ግን አለው ፀጉር፣ ግን እግር አለው፣ ግን ጥፍር አለው። የቀረው ነገር የለም። ሰው ያለውን ጠቅላላ ብልቶች ስላሴም አላቸው
ብላ ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነው። አሁን ያሳየኋችሁ መጽሐፍ ከብራና የተተረጎመ መጽሐፍ ነው። ጥንታዊ ከሆነ ብራናውንም ብናይ እንደዚህ ነው የሚናገሩት ማለት ነው። ጋር ይብዛላችሁ። ሰላም እደሩ፣ ሰላም ዋሉ።